የተከበራችሁ የውይይት ተካፋዮችና የጉዳዩ ባለቤቶች በያላችሁበት እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ዛሬ በዚህ መድረክ የወጣነው የፋኖን የአማራ የህልውና የፍትህ እና አገር የማስቀጠል ትግል እጣ ፋንታ በድል ዋዜማው ላይ ሆነን የገጠመንን ፈተና፣ ተግዳሮት እና አጠቃላይ ችግሮችን ለመፍታት ነው። እንግዲህ ወራሪ ዘረኛ ተገንጣይ በፖለቲካና በትጥቅ የተቀናጁ ቡድኖች በሀያላን የውጭ ሀገራት እየተደገፉ የኢትዮጵያ ብሔራዊ ማንነት ዋና ምሰሶዎችን እንደ ህዝብ የአማራን ህዝብ፣ እንደ ተቋም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን፣ እንደ ስርዓት ታሪካዊውን ዘውድ፣ እንደ ስሪት ደግሞ የመሬት ስርዓትን ኢላማ አድርገው መተውታል። የእነዚህ መመታት የኢትዮጵያን ምስቅልቅል ዛሬ ላይ እንደምናየው አስገብቷታል። የኢትዮጵያ ምስቅልቅል ፈጥሯል። የዘር ማንነትን መሰረት ያደረገ ስርዓት ዘርግተው ጄኖሳይድ እየተፈጸመ መሬት እየተወረረ አገር እየተሸጠና እየፈረሰ ይገኛል። እንግዲህ የዛሬው ውይይታችን በአማራ መጥፋት ላይ ህልውናቸውን የመሰረቱ እነዚህ ኃይሎች ማለትም ወያኔ ትህነግ፣ ኦሮሞማ ርዕዮተ ዓለም አራማጅ ድርጅቶች እና የነሱ ፍጥረት የሆነው ብአዴን እንዲሁም ሐሳዊ ኢትዮጵያኒስቶች ርዕዮተ ዓለማቸው ተጋልጦና ሞቶ መጨረሻ ዘመናቸው ላይ ደርሰዋል። ስለሆነም ዛሬ የትግላችን መነሻና ያስመዘገበውን አኩሪ ድሎችን እንደ መወያያ መጀመሪያ ነጥብ አንስተን እያንዳንዳችሁ ከአቶ ተክሌ የሻው ጀምረን ዶክተር አበባ፣ ዶክተር ተስፋዬ፣ ዶክተር ብርሃኑ አልገባም፣ ቀስ ብሎ ይገባል፣ ኢንጂነር ማርሸት እና በመጨረሻም ዶክተር ደብሩ ያለውን ትግላችን የተጀመረበትን ምክንያት ገፊ ምክንያት እና የደረሰበትን አጠቃላይ ሁኔታውን የሚፈትሽ ሀሳብ እንሰጣለን ማለት ነው። መድረኩን ለጋሽ ተክሌ ይሰጣለሁ። ሰላም ጤና ይስጥልኝ ወንድሞቼ፣ ታላላቆቼ፣ እንደምን ሰነበታችሁ? እንደምን አላችሁ? እኔ የተረዳሁት የአማራ ህልውና ትግል የተነሳበት ምክንያትና ያስመዘገበው ውጤት በሚለው ሀሳብ ላይ ነው ሀሳቤን የምሰጠው። እኔ በእኔ አረዳድ አንድ ትግል የራሱ የሆነ መነሻ ታሪካዊ ወቅት ላይ ይኖራል ብዬ መኖር አለበት ብዬ አምናለሁኝ። ከዚህ አንጻር የአማራው ትግል ትናንትና ወይም ያለፉት 60 ዓመታት እየተባለ ይነገራልና ከዚያ እለያለሁ። ይሄ ትግል መጀመር ያለበት እየተጠቃ የመጣው ከልብነ ድንግል ሽሽት በኋላ ነው። ልብነ ድንግል ከሽምብራ ኮሬ ሸሽቶ ወደ ባርዋ ከገባ በኋላ የመጡት ነገስታቶች በወረራ የተያዙትን በእነዚህ አረመኔዎች የተያዘውን ሀገር ተከትሎ የግራኝን ወረራ ተከትሎ ነው የመጡት። በርካታውን ሰፊውን ለሙን ሀገር ከመያዛቸው በላይ የሀገሪቱ ማዕከላዊ መንግስት የሀገሪቱን እምብርት እነፈጠጋርን እነደዋሮን ሸዋን ትቶ ወደ ጎንደር መሄድ ለእነሱ መስፋፋትና መጠናከር በር ከፍቶላቸዋል ብዬ አምናለሁ። በዚህ የተነሳ ለረጅም ዘመን የነባር ነገዶችን ባህል፣ ቋንቋ፣ ሃይማኖት፣ ማንነት አስቀይረዋል። መሬቱ ወረው ይዘዋል። እዚያ ይጀምራል። የአማራው ጥቃት የተቀጠለው እዚያ ጊዜ ጀምሮ ነው ብዬ አምናለሁ። ይሄ ለረጅም ዘመን ተቀጥሏል። ከእሱን ተከትሎ የአድዋ ጦርነት ለኢትዮጵያኖች ኩራት፣ ለጥቁር ህዝቦች መመኪያ የመሆኑን ያህል የምዕራቡን ዓለም አንድ አድርጎ የነጩን አመለካከት፣ የነጩን ባህል፣ የነጩን የበላይነት አስወግዶብናል ብለው ስለሚያምኑ ስላሳመኑ ይህ ለወደፊቱ ጥሩ አይደለም እና ምንድን ነው ምክንያቱ ብለው ነው ያጠኑት። የቀሩትን ኤዥያን፣ መካከለኛውንና ሩቅ ምስራቅ የምንለውን ላቲን አሜሪካን፣ አፍሪካን የጎሳ መሪዎችን በጨሌ በብርጭቆ ሌላም ግፋም ሲል በሃይማኖት ሲቆጣጠሩ ኢትዮጵያን ተደጋጋሚ ሙከራ አድርገው ስላልተሳካላቸው ለምንድን ነው ብለው ነው ያጠኑት እና ሲያጠኑ ያገኙት መልስ 3 ጠንካራ ተቋሞች አሉ ብለው ነው ያመኑት። እነዚያም ዘውዳዊ ስርዓት፣ የኢትዮጵያ ኦርቶዶክስ ሃይማኖት እና አማራ የተሰኘ ነገድ። ዘውዳዊ ስርዓቱ የስልጣን ምንጭ
ስልጣኑ የማይደፈር የማይገሰስ እና በዚህም ውስጥ ደግሞ ርዕዮተ ዓለማዊ ክንዱ የሆነ ኦርቶዶክስ ሃይማኖት መኖር በዚያ በኦርቶዶክስ ሃይማኖት ዙሪያ ደግሞ አማራ ያሰኘ ነገድ መደራጀት፣ እነዚህ ጠንካራ ናቸው። ሃይማኖቱ ለአገር መሞትን ፍትህ ሲጓደል ድሃ ሲበደል የሚጮህ ነው። የኛው ዘመን ለአገር ነፃነት ለወገን እኩልነት መሞት ጽድቅ ያመጣል ብሎ ስለሚያስተምር አማራው ሞትን አይፈራም። የኛው ዓለም አላፊ ጠፊ ነው፣ ያኛው ዘላቂ ነው ብሎ ያምናልና በዚህ ምክንያት ጠንክሮ ይዋጋሉ እና እነዚህ ሶስት ስርዓቶች በስርዓት መጥፋት አለባቸው ብለው ወሰኑ። ይህንን ለዚህ ከኦሮሞዎቹ ወረራ ጋራ ለኦሮሞዎቹ ዛሬ ኦሮሞነን እንዲሉ ያስቻላቸው የዮሐን ክራፍ የተባለው የጻፈውን መጽሐፍ አንብባችኋል ብዬ አስባለሁ። አሁን ለተያዙት ጀዋርን በሰነዱ ያለንበት ሁኔታና ቀጣዩ ትግል ምዕራፍ ሲል ባዘጋጀው ሰነድ ላይ ዮሐን ክራፍ ያለውን ነገር ነው ተከትሎ የመጣው። ያደረጓቸውን በእነሱ ሀሳብ የመጣ አይደለም። ይህ ሀሳብ ያንን ተግባራዊ ማድረጋቸውን ነግሮናል። ስለዚህ በዚያ ሌላው ያንጻፈላቸው ያኛው ከአድዋ ድል በኋላ ጦርነት ጊዜ ደግሞ ሮማን ፕሮችስካ የተባለው ሰውዬ የጻፈውን እናውቃለን። አማራና ኦርቶዶክስ ካልጠፋ ሊኖር አይችልም የሚለውን ይህ ጥያቄ ላይ ስለመጣባቸው ይህን ስርዓት ለማፍረስ በአራት ተቋሞቻችን ላይ መስረግም እንዳለብን አመኑ። ስርዓተ መንግስቱን፣ ስርዓተ ሃይማኖቱን፣ ስርዓተ ባህሉና ስርዓተ ትምህርቱን መቆጣጠር እንዳለባቸው አመኑ። ይህንን በ1830ዎቹ የእንግሊዝ ፓርላማ ያሳለፈውን ውሳኔ ሁላችሁም ታውቃላችሁ ብዬ አስባለሁ። እና የእኛም ይሄ ትውልድ ሳያውቀው የጥንት አባቶቻችን ባህል፣ ታሪክ፣ ቋንቋ ትቶ እየተወ እንዲያውም አማርኛ መናገር አህያ ነው እስከሚባል የተጻፈበት ደረጃ ደረሰ። ስርዓተ ሃይማኖታችን፣ ስርዓተ ባህላችን፣ ስርዓተ መንግስታችንን አሳልፈን ሰጠን። ይህ በዘመናዊነት ስበብ ማለት ነው። ይህ ችግር ፈጠረ። ከዚያ በኋላ ደግሞ የግራው ዘመም ትውልድ መጣ። በዚያ ስርዓተ ትምህርት፣ በዚያ ስርዓተ ባህል አስተማሪዎቹ እንድንፈራ የፈለጉት ይሄ በቢስፖር በዲፕሎማሲ ይሄ ፖይንት ፎር እየተባሉ በሚመጡ ሰዎች የመጡት በአጠቃላይ ኢትዮጵያን የምትጠፋበትን መንገድ የሚያስተምሩ ናቸው። እነሱ ያስተማሩት ተማሪ ደግሞ ምንም ሊሆን አይችልም። ያንን እንደ አሮጌ ቁና እንድንጥል አደረገን እና ያ ግራ ዘመም ትውልድ ማርክሲስት ሆነ። ማርክሲስት ደግሞ የመደብ ትንታኔ ነው። ጨቋኝ መደብና ጨቋኝ ብሔረሰብ ብሎ አመጣ። ጨቋኙ ብሔረሰብም አማራ ነው፣ ጨቋኙ መደብም አማራ ነው በሚል የአማራን ማንነት የሚያወግዙ ነባር ሃይማኖቱን የሚያጠፉ ሳቶችን ራሱ ትውልዱ አማራው የኔ ብሎ ተቀበለው። ይህ ላለንበት ይህ ተከታታይነት ከግራኝ አህመድ ጀምሮ እኛ ታሪኩን ባንመዘግበውም ባናውቀውም ባንናገረውም አማራው ዘር ሲፈጸፋት ነው የኖረው። 28 ነገዶች ተናግረዋል፣ ተጽፈዋል። ከየት ፈልሰው እንደመጡ እንትናን አንብባችኋል ብዬ ተስፋ አደርጋለሁ። ይሄ አስምሮም ለገሰ ዲሞክራሲ ኦሮሞ ዲሞክራሲ ኢንዲጂኒየስ አፍሪካን ፖለቲካል ሲስተም የሚለውን የነሱ አባገዳ ነው በአባገዳነት ያስቀመጡ። ይኸውላችሁ ከየት ፈልሰው ከየት እንደመጡ እዚህ ላይ ፋሳው ነግሮልናል። እነሱ እንደ አባገዳ ትልቅ ሰው ብሎ የሾሙት ሰው የተቀበሉት ነው። ይህንን እንኳን እኛ አውቀን ተቀብለን መከራከር አልቻል። የራሳቸው አባገዳ የሾሙት ሰው ከየት ፈልሰው እንደመጡ ነግሮናል፣ ከየት ምን እንዳደረጉ። ስለዚህ ያ አማራን እና ሌሎች ነባር ነገሮችን አጠፋ። የግራው ዘመም ደግሞ መጣና ምን ተፈጠረበት? በአጠቃላይ ለአማራ ሁሉና ትግል መነሳት የዘር ማጥፋት ተፈጸመበት፣ የዘር ማጽዳት ተፈጸመበት። ይህ በተካታይ ዛሬ የምናየው ነው። ይህንን የተለያዩ ስራዎች እንደ ሰው ብንሆን ኑሮ ከ500 ዓመት በፊት የጻፈውን የአባ ባህሪን መጽሐፍ ብናነብና ብንሰማ ኑሮ እዚያ እንደርስ ነበር። ጽፈው ጭካኔያቸውን አረመኔታቸውን ነግረውን ነበረ። ያ ፈጠረ። ለዚህ ዛሬ ያዝመጣና ትናንትና ሀገሮቹን እነ ቢዛሞን፣ እነ ፈጠጋርን፣ እነ ደዋሮን፣ እነ ቤተ አማራን፣ እነ ገኝን፣ እነ ባሊን፣ እነ በረራን የምንላቸው የጥንት ስሞቻችንን አጥፍተው
ስም ቀይረው ዛሬ ሰውን ሀገራችን እምብርት ናቸው የምንላቸውን የአማራው ተፈጠረበት የሚባለው ላይ ቤተ አማራ ላይ ያው ስሙን ቀይረው ግድያ ተፈጸመበት። እነሱ ገደልና አማራ ይላሉ። ሰዎች ዛሬ ሽል ከወር ተቀዶ ወጥቶ ይሰለባል። ሴቶች የተቆርጦ ይህን በአደባባይ እያየን ነው። ስለዚህ የትግሉ መነሻ ይሄ ነው ብዬ ነው የማምነው። የደረሰበት የዘር ማጥፋት የዘር ማጽዳት ከእያንዳንዱ ቤት ሀብት ነቀላው አይደለም። የኢትዮጵያ አብዮት ያጠፋው አማራን ነው። በግራም በቀኝም ተባለ ውሸት ነው። አማራን ነው ያጠፋ። ርስት የነቀለ እሱ ነው። የከተማ ቤትና ትርፍ ቤት አዋጅ፣ የመሬት አዋጅ አማራን ከአገርነቱ ያሳጣ ነው። እዚያ በኋላ ነገደዋኑ ስልጣን ያዙ። የነገደዋን ስልጣን መያዝ ጅብ ውሻ በቀደደው ጅብ ይገባል ነው። ገቡለት። አማራን በለው ይሄ አንተ አማራ ሀገር የለም ብለው አገር ቆርጠው ለቀሩት ነገሮች አገር ሲሰጡ አማራ ሀገር የለውም። የአማራን ህገ መንግስት እዩት። አማራ ተብዬውን አንቀጽ 8 ላይ አማራ ሀገር የለውም። ኦሮሞዎቹ ሀገር አላቸው፣ ትግሬዎቹ ሀገር አላቸው፣ የቀሩት ነገዶቹ ሀገር አላቸው። አማራው ሀገር የለውም። ስለዚህ ያ መሳደር ነው ፋኖን የፈጠረው ብዬ አስባለሁ። እንደ ማጠቃላይ የዘር ማጥፋት የዘር ማጽዳት ዓለም አቀፍ ወንጀል ሰለባ በመሆኑ ይሄ ቅድም ካልኩት ተከታታይ የመጣ በአንድ ቀን ሳይሆን በዘመናት ላለፉት 450 ዓመታት የመጣ ሰፋሪው ኃይል ባለቤቱን አገርህ አይደለም ብሎ ማባረሩ ያ ይህንን ትውልድ ማስነሳቱ ይታየኛል። እንደ ምክንያት የማያቸው እነዚህ ናቸው። ብዙ መዘርዘር ይቻላል፣ የቀራችሁትን ጊዜ ላለመውሰድ። በዚሁ ላይ ተከታትሎ አብሮ ጥያቄዎቹ መመለስ የሚቻል ከሆነ ምን ውጤት ተገኘ? እኔ በፋኖ ትግል የተገኘው እኔ አንደኛ የፋኖ እንቅስቃሴ ታምራዊ ነው የሚሉ ሰዎች አሉ። እኔ ከዚያ ከሚሉትም አንዱ ነኝ። ለምን ታምራዊ ሆነ? እንደው ገንፍሎ አደራጅ መሪ ሀሳብ ሳይኖረው አደራጅ ድርጅት ሳይኖረው መሪ ሳይፈጥር ይሄ በእያንዳንዱ አማራ ሕሊና ውስጥ ገብቶ ያነቆረውትን ገፍሎ ወጥቶ ለዘመናት የታጠቀውን የተደራጀ ለሰባ እነዚህ ዛሬ አረመኔዎቹ 70 ዓመታቸው ነው። ከሜጫ እና ቱሉማ እንቅስቃሴ ጀምሮ ብናያቸው 70 ዓመት አድርገዋል። ትግሬዎቹ ከአፄ ዮሐንስ ሕልፈት ጀምሮ ሲደራጁ ነው የኖሩት። የተደራጀውን ኃይል ማንበርከፍ መቻሉ ይሄ ታምራዊ የሚያሰኝ ድል ነው። እዚያ የተረፈ ትልቁ ግባታ ደግሞ ሳናስባቸው የተለያዩ ኃይሎች ከፕሮፌሰር አስራት ጀምሮ የተነሳው አማራነትን ማቀንቀን በስፋት በውስጥ ለውስጥም በተናጠልም በዘመናዊ ተክሎ ተጠቅሞ አማራ ነኝ እንዲል አድርጎታል። ዛሬ ትናንትና አማራ የለም፣ አማራ ካልተደራጀ ኢትዮጵያ ትጠፋለች፣ አማራ መደራጀት የለበትም፣ አማራ የጥንቱ አማራ የዋህ ነበረ፣ የአሁኑ አማራ ከተደራጀ ይውጠናል፣ ያጠፋናል፣ አማራ ከተደራጀ አንድ ቋንቋ፣ አንድ ሃይማኖት፣ አንድ አሃዳዊ ነው እያሉ በማስፈራሪያነት ይሰድቡን የነበሩት እንደነ ግንቦት ሰባቱ የካምባታው ኤፍሬም ማንዴቦ የግንቦት ሰባት ተከታይ የነበረው ሁላ የነበረው ዛሬ መጥቶ አማራ ነኝ አለ። ይሄ በጣም የሚደንቅ ነገር ነው። አማራነታቸውን አምነውበት ለአማራ ትግል መጥተው አይደለም። አሁንም ድሮ ያጥራታቸውን ለማዘጋጀት ብዬ የማስበው እና ይሄ ትልቅ ስራ ሰርቷል። አማራን ብሎ እንዲነሳ የመጀመሪያው ሀሳብ ነው። ሀሳቡ ነቅቷል። አማራው የተደራጀው የተጠቃው ባለመደራጀቱ ነው የሚለውን መልክ ይዟል። ይሄ እንግዲህ በቅስቀሳ በማንነት በማሳወቅ ደረጃ የተሰራው ስራ ነው። አማራ ነኝ እንዲል ማድረግ ቀላል አይደለም። እዚያ የተረፈ ደግሞ የያዘው ወታደራዊ ኃይል ነው። በ7 ቀን ትጥቁን አስፈትተን ቀበቶውን ፈተን እንመጣለን ያለውን ኃይል እሱ እያስፈታ አስታጥቄ ብሎታል። እንዳውም ፋኖ ማንን ነው ብርሃኑ ጁላ አስታጥቄ ነው ያለው። እየሄደ እየታጠቀ ነው የመጣ የአማራ ወጣት። ይሄ ትልቅ ድል ነው። ሀያል ሁኖ ይፈሩት የነበሩት ኃይሎችም ዛሬ በዓለም አቀፍ ደረጃም ትናንትና አማራው ቢሞት ቢገደል ቢታሰር ምንም ሰው አልነበረም። ዛሬ ያነሳደገ ድምፅ ነው እንዲ የተደረገ ነው እንዲ የሚል ጥያቄ እንዲነሳ አድርገዋል። እና በአጠቃላይ አንቅተዋል፣ አደራጅተዋል። የሚቀረን ጠንካራ የሆነ መሪ ሀሳብ ድርጅት ይዞ አንድ ሀሳብ ይዞ አንድ ድርጅት ፈጥሮ የመንቀሳቀስ ያለ ይሄ ችግር ይመስለኛል። እንደው በአጠቃላይ እኔ በዚህ መልክ ነው የማየው። ጊዜያችሁን እንዳላባክን የተሰጠ ጊዜም እንዳልሄድ አመሰግናለሁ። እናመሰግናለን ጋሽ ተክሌ።
እኔ ዶክተር ልቀጥል ባልከው አበባው። መሰረት እኔ እንኳ ብዙ ታሪካዊ ነገሮችን በድጋሚ እንደምን አላችሁ ሁላችሁም። ይሄንንም ዝግጅት አቶ አንተነህ ሁላችንም አስፈላጊ ነው ብለን ለውይይት መቅረባችን አንዱ ለትግሉ ምርታ የሚሰጠው ነው ብዬ ነው የማስበው። አሁን ከሚያስፈልጉት ነገሮች ግን በሰፊው አቶ ተክሌ ታሪካዊ ነገሮችን በሙሉ አንስቷል። መድገም የሚያስፈልግ አይመስለኝም። በርካታ ኢትዮጵያውያን እና የአማራው ማህበረሰብ በተለይ ይሄን ታሪክ ሊያውቀውና ሊማረው ይገባል። ዝም ብለን ዕለት በዕለት በትግል ውስጥ በምናደርጋቸው ትምህርት ሳይሆን መንገድ ብቻ ሳይሆን ተቋማዊ በሆነ መንገድ ወደፊት እንማረዋለን፣ የወደፊቱ ትውልድ ይማራል ብዬ ተስፋ አደርጋለሁ። እኔ እንደው ጥያቄ ለማንሳት ነው እንጂ ይሄ አሁን የተባለው ከጥንት ጀምሮ አሁን ከታሪካዊ መንደርደሪያ ከሰጠን አቶ ተክሌ አንዳንድ የሚያሳስቡ ጥያቄዎች ይመጣሉ በአእምሮዬ። ያን የሰለጠነ ህዝብ፣ የስልጣኔ ምንጭ የሆነ ህዝብ በቅኝ ገዢዎች እና በአውሮፓውያን ስንኩልና የስግብግብነትና የበታችነት ስሜት የታነጸ ርዕዮተ ዓለም ይዘው መጥተው ሀገራችን ውስጥ ይህንን አይነት ከልብነ ድንግል ነው መሰል ያልከው፣ ከዛን ጊዜ ጀምሮ ይሄን ስራ በሚሰራበት ጊዜ በእኛ በኩል ምን ሆነን ነበር፣ ምን ሆነናል የሚለውን ያስነሳል። ያን ጥያቄ ደግሞ እንዲሁ እንደው መልሼ ለማለፍ ተሰደውም ምን ብለውም ተወረውም እንደገና ተነሳስታ እንደገና አንሰራርታ ኢትዮጵያ እስካሁኑ ድረስ ደግሞ ለማድረስ በቅተን ነበር። እስከ ወያኔው ዘመን በግላጭ ወረራ እስከሚደረግበት በዛን ጊዜ እንዳልከው ከልብነ ድንግልም በለው በቅኝ ግዛቶች በጀርመኖቹ በምን የተደረገው እንዳለ ሆኖ የመነሳት ኃይሏና የማንሰራራት ውስጣዊ ኃይሏ ጠንካራ ስለነበረ እስካሁን ዘመን ድረስ የተወሰኑ መሬቶች ቢወሰዱብንም ማለት ነው እነ ጅቡቲ እነምን ሰፊ ግዛት የነበራት ነች ኢትዮጵያ፣ ቢወሰዱም ለዚህ በቅተናል። እና አንዳንዱ ብዬ የማስበው እኔ ወደሚቀጥለው ለኢንጂነር ማርሸት የበለጠውን ጊዜ መስጠት ወይ ለዶክተር ተስፋዬ ለሚቀጥሉት እተዋለሁኝ፣ ግን የስልጣኔያችን መጠን ከፍተኛ በመሆኑ ብዬ ነው የማስበው። አውሮፓውያንና ሌሎች በነበሩበት ጊዜ ኢትዮጵያ ስልጡን በመሆኗ የመጣባትን አደጋ በራሷ ደረጃ የነበሩት አያቶቻችን ቅድመ አያቶቻችን በራሳቸው ደረጃ ስላዩ ምናልባት የሚያስፈልገውን ያህል ጥንቃቄ አላደረግንም ነበር በመማር ደረጃ። በተለይ ለእኛ ትውልድ አንድ ዘለሰኛ ቅድም እዚህ ወረቀቶች እያገለባበትኩ ዘለሰኛው ይሁን በገና ደርዳሪው በእንትን ጊዜ ነው በጾም ጊዜ ነው የሰማሁት። አሁን ምን ያጣላል በመሬት ጉዳይ ይኸው ዘር ሲጠፋ ይቀር የለም ወይ አለ። ይሄ በጣም ጥልቅ የሆነ ከተፈጥሮ ከፍጡር ከፍጥረታት ከፈጣሪው ጋር ያለውን ግንኙነት በጣም በላቀ መንገድ የሚያይ ህዝብ ነበረ። ይሄ በመሆኑ በሚመጥነው ራሱን አላስተካከለም ብዬ ነው የማስበው። የአሁኑ ዘመን እንደዛ ሆነ መቆየት አልነበረብንም። በየጊዜው አማራው ሆነ በአጠቃላይ ኢትዮጵያዊ ነኝ የሚለው እነዚህ 28 ማህበረሰቦች እስኪደመሰሱ የደረሱት ራሳቸውን ባስቀመጡበት የስልጣኔ መጠን ስለነበረ የሚፈለገውን ያህል የጠላቱን ማንነትና ምንነት አልተገነዘብንም ማለት ነው። ከዛ አሁን ላለው ግን አይ ቲንክ በሚቀጥለው ውይይታችን ላይ እንደዛም ሆኖ ተንደርድራ ኢትዮጵያ ደርሳ ነበር እስከ ደርግ ጊዜ ድረስ። ከደርግ በኋላ እነ ወያኔ ተደራጅተው ኦኤልኤፍ እና ቲፒኤልኤፍ ያመጡትን ግን ልንቋቋም ያልቻልነው እንደ አያቶቻችን በስልጣኔያችን ሳይሆን ባለማወቃችን ብዬ ነው የማስበው። በስልጣኔና በስብዕናችን ከፍ በማለታችን አቃፊና አብሮነትን የምናውቅ ህዝብ በመሆናችን ሳይሆን ከደርግ በኋላ ከአፄ ኃይለ ሥላሴ በኋላ ዘመናዊ ትምህርት ከመጣ በኋላ
የተፈጠረው ማህበረሰብ ደግሞ ለየት ያለ ድካም ነበረው። የራሱን ማንነት የማያውቅ ነበረ ብዬ ነው የማስበው። የራሱን ማንነት ብቻ ሳይሆን ዛሬ አንድ ወዳጄ የፕሮፌሰር ምንዳር አለው የተባለውን ሰውዬ ዶክመንት ልኮልኝ እዛ ውስጥ ሳዳምጠው በወያኔ ጊዜ ከተባረሩት ፕሮፌሰር ነው። ሪሊ በጣም ምን ይላል ያለውን ያን ትውልድ ያሁኑን የኛን ዘመን ሲያይ ነፍሱን ለከርሱ ህሊናውን ለኪሱ ነፃነቱን ለዕለት ጉርሱ ያደረገ ትውልድ ስለተፈጠረ ነው የሚለውንም እጨምርበታለሁኝ። እና እነዚህ ነገሮች ደግሞ ለትግል እንቅፋት እንዳይሆኑ እየሆኑ ደግሞ እንደሆነ ቅድም እንዳሳየኸው አቶ አንተነህ፣ ምክንያቱም ዋናው ነጥባችን አሁን ምን ችግር አለ፣ ይሄን ችግር ተወተን ድሉን ቶሎ እንዴት እንጎናጸፋለን ወደሚለው እንዲያደርሰን ነው። እና እኔ በዙ ብጨርስ ኢንጂነር ማሪሸት አይ ቲንክ አንተ ብትቀጥልበት። እሺ፣ አመሰግናለሁ ፍኖተ አማራን እና አንተነህን ዶክተር አበባ ስለሰጣችሁኝ እድል አመሰግናለሁ። ጋሽ ተክሌ ካለው ላይ መጨመር የምፈልገው ነገር ቢኖር ምንድነው፣ አንደኛ ፋኖ ከሚለው ይልቅ ፋኖነት በሚለው ብናየው የተሻለ ትርጉም ይኖረዋል። ምክንያቱም የአሁኖቹ ፋኖዎች የ450-500 ዓመት በደልና የጋራ የስነልቦና ጉዳት ተሸክመው የመጣ ከትውልድ ወደ ትውልድ ሲተላለፍ የነበረ የዛ ውጤት ነው አሁን ፋኖነት ወይም ፋኖ የሆነው። ፋኖ ትናንት የጀመረ ነገር አይደለም። ፋኖነት ትውፊታችን ነው። ከአያቶቻችን ከቀድመ አያቶቻችን የወረስነው፣ በመቅደላ ያስመሰከርነው፣ በመተማ ያስመሰከርነው፣ በማይጨው ያስመሰከርነው፣ በኦጋዴን ያስመሰከርነው ትውፊት ነው። የሀገር ወዳድነት ትውፊት ነው። አልበገር ባይነት ትውፊት ነው። በዛ መሰረት ካየነው እንግዲህ አሁን ያለው ፋኖ የዛ የረዥም ጊዜ የብዙ ትውልዶች ውጤት ነው። ለምንድን ነው እነኛ በደሎች ሁሉ የተፈጸሙት? ጋሽ ተክሌ ዘርዝሮታል። ግን መጨመር የምፈልገው ነገር ምንድን ነው፣ ኢትዮጵያ የውሃ የማዕድን እና የጂኦፖለቲካል አቀማመጥ ሀብት ያላት አገር በመሆኗ እጅግ በጣም ተፈላጊ ናት። አባይን ገድበው መካከለኛው ምስራቅን ማጠጣት ይፈልጋሉ። ማዕድኖቿን ወስደው ለራሳቸው ኢንዱስትሪ መጠቀሚያ ማድረግ ይፈልጋሉ። ቀይ ባህር እንደምታውቁት ምንም እንኳን አሁን ኢትዮጵያ ወደብ አልባ ለባህርም መግቢያ ባይኖራትም ከኢትዮጵያ እስከ የመን ያለው ርቀት 17 ኪሎ ሜትር ነው። ኤደን ሰላጤ የሚባለው 17 ኪሎ ሜትር ናት። ስለዚህ መካከለኛው ምስራቅና የአፍሪካ ቀንድ ኦልሞስት አንድ አገር ናቸው ብላችሁ መውሰድ ትችላላችሁ። ከሚሊተሪ እና ከጂኦፖለቲክስ አንጻር በሰላጤው 33% የሚሆነው የዓለም ንግድ የሚተላለፈው በቀይ ባህር አቋርጦ በስዊዝ ካናል አድርጎ ነው ወደ አውሮፓ የሚሄደው፣ በሜዲተራኒያን አድርጎ። ስለዚህ ይህንን ሰላጤ የምትቆጣጠረው ኢትዮጵያ ናት ከረዥም ጊዜ ጀምሮ። ስለዚህ ኢትዮጵያን ማዳከም የዛ ባለቤትነት እንደሚሰጣቸው እና ትልቅ የስትራቴጂ አድቫንቴጅ እንደሚሰጣቸው ያውቁታል። ያን እንዳያደርጉ ደግሞ እነሱን የሚያቆማቸው ቅድም እንደተባለው የአማራ ህዝብ ብቻ ነው። የአማራ ህዝብ የምዕራቡ ዓለም እንደምታውቁት አንግሎ ሳክሰን የሚባለው ኮሚኒቲ ነው ዓለምን የሚገዛው። ካናዳ፣ አሜሪካ፣ እንግሊዝ፣ ስኮትላንድ፣ አውስትራሊያ፣ ኒውዚላንድ አንድ ህዝቦች ናቸው። ጠቅላላ አንግሎ ሳክሰኖች ናቸው።
ስለዚህ ያ የኛ አንግሎ ሳክሰን አለመሆን ምንም እንኳን ከሌሎች አፍሪካ አገሮች የተለየ ለኛ የፍርሃት ክብር ቢሰጡንም አንግሎ ሳክሰን አይደለንም። የነሱ ዓላማ ደግሞ ዓለምን በሙሉ መቆጣጠር የነበረበት አስተሳሰብ ስለሆነ ኢትዮጵያም በዛ በነሱ የጭቆና መነጽር ውስጥ ወድቃ ያው ብዙ ጦርነቶችን አካሂደናል ራሳችን ለመከላከል። አሁን የተገኘ ድል አለ ወይ? ዴፊኒትሊ። በተለይ ይሄ የፋኖ ሰራዊት ባለፉት 2 ዓመት ተኩል እጅግ በጣም የሆነ ወታደራዊ ድሎችን አግኝቷል። ምናልባት አሁን የሚቀረው መዋቅሩን እያጠናከረ እንደ ድርጅት ፖለቲካውን፣ ኢኮኖሚውንና ወታደራዊ የሆነውን ነገር በጥምር በመምራት ወደ ድል ይበቃል ብዬ ተስፋ አደርጋለሁ። ለጊዜው በዚህ ላቆም። በጣም ጥሩ ኢንጂነር ዶክተር ተስፋዬ። እሺ፣ እኔም አመሰግናለሁ ለውይይቱ ስለጋበዛችሁኝ። በጣም አስፈላጊ ውይይት ይመስለኛል። ወደፊት ልንቀጥልበት ይገባል። እንግዲህ የፋኖን ትግል በሚመለከት ከዛ ብጀምር ብነሳ ይሄ ስኬቶች ብዙ ተገኝተዋል፣ እሱን አንክድም። ግን የፋኖን አነሳስና እስካሁን ቀደም ብሎ ብቻ ከጅምሩ ያሳያቸው ስኬቶች እና የነበረው እና አሁንም ያለው እምቅ ኃይል ምን ያህል በእውን ስኬታማ ሆኗል ማየት የምፈልገው እኔ ፋኖ ምን ያህል የእምቅ ችሎታውን ያህል ተግባራዊ ወይም እውን ትግል አካሂዷል የሚል እሱ እንደሚመስለኝ በጣም አወያይ ጉዳይ ይመስለኛል። እና ለምሳሌ ድሎች ተገኝተዋል። እርግጥ ከጅምሩ ያለምንም መሳሪያ ተነስቶ መሳሪያ ነጥቆ ከአገዛዙ ራሱን አስታጥቆ ራሱን አሰልጥኖ የራሱን ስንቅና ሎጂስቲክስ ይዞ እዚህ ለመድረስ በቅቷል። ግን ስኬት ስንል እንግዲህ ምን ነበረ መነሻው ዓላማው? እኔ እንደገባኝ ይሄን የዘረኛ አገዛዝ ከስሩ መንግሎ አዲስ ከኢትዮጵያ የህልውና ጋር በመጀመሪያ ደረጃ ከአማራ ህልውና ጋር እየታረቀና ያንን የሚደግፍና ያንን የሚከላከል፣ በሁለተኛ ደረጃ ደግሞ ሀገርን የሚመክት የሀገርን አንድነት የሚጠብቅ ብለን ይሄ ስር ነቀል ከፍ ያሉ ትልልቅ ዓላማዎች፣ ግቦች ይዞ ነው የተነሳው ብለን ነበረ እኔ እንደገባኝ። እና እርግጥ እነዚህ ግቦች ጋር ለመድረስ አንዳንድ መለስተኛ ዓላማዎች ደግሞ ማከናወን አለበት ማለት ነው። ከጅምሩ ለምሳሌ ወረዳዎች መያዝ፣ ዞኖች መያዝ፣ እነሱን እየያዘ ደግሞ እያጠናከረ በሂደት እየገነባ ከፍ ወዳሉ ዓላማዎች መጓዝ። ይሄ እስካሁን እንግዲህ ጊዜው ብዙ ሄደም፣ 1 ዓመት ትንሽ ነው በትግል ህይወት፣ በተለይ በታሪክ ስናይ አብዮትን ትግል ዘመን ስናየው። ግን ያም ሆኖ ቅድም እንዳልኩት አንደኛ የአገዛዙ በጣም የከሰረና ምንም ህዝባዊ ድጋፍና መሰረት የሌለው መሆኑን እናውቃለን። የፋኖ ኃይሎች ታጋዮቹ ራሳቸው የሚገልጹት ነገር ነው። በጣም ይገርማቸዋል። በጣም የተፈረከረከና በጣም በሙስና የተዋጠ አገዛዝ ስለሆነ ይሄን ያህል መክቶ ራሱን የሚከላከልም አይመስልም ከነሱ አባባል። ይህ የሆነ ፋኖ ከዚህ አሁን ካገኛቸው ድሎች፣ በአካባቢያዊ የተወሰኑ ድሎች ላቅ ያለ ድል እንዲያገኝ ጠብቀን ነበር ወይም እየጠበቅን ነው እና ወደዛ አቅጣጫ እያሳየ ነው የመሄድ ወይስ አለመሄድ? እንግዲህ ደርሷል ግቦቹ ላይ። መለስተኛም ግቦች ቢሆኑ ለምሳሌ ዞን የመያዝ እንበለው፣ ለምሳሌ ጎንደር አካባቢ ከተማ አዘዞን፣ ደንቢያን ምናምን ይዞ ከተማ የመያዝ አዝማሚያ ያሳያል ወይስ አያሳይም? ካላሳየ የችሎታ ማነት ነው ወይስ
እውን ተብሎ ይሄ የፖሊሲ ጉዳይ ያካሄድ ስልት ነው ይሄ ብሎ የሚል ጥያቄ ሊነሳ ይችላል። ይሄ አይ ቲንክ ብንወያይበት ጥሩ ይመስለኛል። ምክንያቱም እንዳልኩት እምቅ ኃይሉ አለ። እርግጥ ጥሩ አይነት ስኬት ተገኝቷል እስካሁን፣ ግን ይበልጥ ጥሩ ሊሆን ይችል ነበር የሚል ግምት አለኝ አለንም ከተፈለገ እና በተለይ የአገዛዙን ኪሳራ የሞራል የፖለቲካ የምጣኔ ሀብት እና ደመኛነት የሀገር ደመኛነት በተለይ ደግሞ የአማራ ደመኛነቱን በጣም በጉልህ ያሳየ አገዛዝ ስለሆነ አማራው ህዝብ ደግሞ ይጠብቃል እና ድጋፍ ለመስጠት ለፋኖ ትግል ምንም ወደኋላ እንደማይል እናውቃለን። ይህ ሁሉ እንግዲህ ግምቱ ስናስገባው ምን ያህል ተገኝቷል፣ ምን ያህል ስኬቶች ተገኝተዋል፣ ምን ያህል ትልቅ ናቸው፣ በመጠናቸውና አይነታቸው ምንድን ነው የሚል ወደፊትስ ምን እንጠብቃለን፣ ከዚህ ጋር ደግሞ ተያይዞ ድል ምን ይመስላል፣ ድል ስንል እንግዲህ እንዴት ነው የምናየው የሚል ጥያቄ እኔ በእነዚህ ጥያቄዎች ነው የሚጀምረው። አንዳንድ ሀሳቦች አሉኝ፣ ግን እኔ ሀሳቤን ከመወርወሬ በፊት አንዳንድ ሀሳባችሁን መስማት ፈልጋለሁ በእነዚህ ጉዳዮች ላይ አሁን ባነሳኋቸው ላይ ስኬቶች ተገኝተዋል፣ ድሎች ተገኝተዋል፣ ግን በመጠናቸውም በአይነታቸውም የጠበቅናቸውን ያህል ሆኖ አላገኘንም። ግን ያ ጥበቃችን ራሱ የተዛባ ነው ማለት እንችላለን ወይስ በመጠኑ ትርጉም ያለው ጥበቃ ነው ብለን እናስባለን? እና ይሄን ነው ለማንሳት እንፈልገው በውይይታችን። አመሰግናለሁ። ዶክተር ተስፋዬ እዚች ጋር አንድ ሀሳብ ልጨምር ወይንም ደግሞ እይታ የአማራ ትግል የህልውና ትግል ነው ተብሏል። የፍትህ ትግል ነው ተብሏል። አገር የማስቀጠል ትግል ነው። የአማራ ህልውና ሲባል የኢትዮጵያውያን ህልውና ነው። ምክንያቱም አማራ ካልኖረ ካላሸነፈ በሰላም የሚኖር ኢትዮጵያዊ የለም። ኢትዮጵያም እንደ ሀገር አትቀጥልም ነው። ስለዚህ የህልውና ትግል ደግሞ የህልውና ስጋቱን ማጥፋት ወይንም ደግሞ ህልውናውን ሊያጠፋ የተነሳን ማጥፋት በማይችልበት ደረጃ ማድረስ አለበት ማለት ነው። የህልውና ትግል ላይ ሲገባ በፖለቲካ ጥያቄ ወይንም ደግሞ በተለያየ በድርድርና በውይይት ሳይሆን የህልውና ስጋት የሆነን ማጥፋት ይጠይቃል። እንግዲህ አማራ ፋኖ ቅድም ዶክተር አበባም ጋሽ ተክሌም ኢንጂነር ማርሸትም እንደገለጹት ከመሬት ተነስቶ ማስተማር ድርጅታዊ መዋቅር ሳይኖር ጠላቱን የወረረውን የጠላት መንግስት በባዶ እጁ ወጥቶ ትጥቃቸውን በወኔው አካክሶ እነሱን ታጥቆ ቀልብሶ የኃይል የበላይነቱን ቀልብሶ አሁን ድርጅት ወደ መፍጠር ችግር ወደ መፍታት እና ሀገረ መንግስቱን ስልጣን ለመያዝ ላይ ነው ርብርቦ ያለው። በጦርነትና በጦር አውድ ላይ ማንነታቸውን 50 ዓመት 70 ዓመት 60 ዓመት የገነገነ ስሪትን ሰብሮ ጥሏል። እንግዲህ ይሄ ሲደረግ ደግሞ ጠላቶቻችን ፈረንጁም አረቡም ጥቁሩም ሁሉም ስለሆነ ይሄ ሁሉ አርፎ ይተኛል ማለት አይደለም እና መንገዳችን አልጋ ባልጋ አይሆንም። በሾህ የተሞላ ውጣ ውረድ የበዛበት ሳንካ የበዛበት እንደሚሆን እርግጥ ነውና ይሄን ሁሉ ሳንካ ግምት ውስጥ አስገብተን ያንን ተራራ ያንቀጠቀጠ ትውልድ ሲሉ የነበሩትን ወይንም ጦርነት ባህላዊ ጨዋታችን ነው ሲሉ የነበሩትን ወያኔዎች እንደገና ደግሞ በቁጥር አንደኛ ነን እያሉ ወራሪ 28 ነገድ የደመሰሰና ማንነት ያጠፋን የኦሮሞማ ርዕዮተ ዓለም የገዳ ወራሪ ስርዓትን አከርካሪ ሰብሮ የጦር የበላይነትን መውሰድ እንደገና ደግሞ የጦር የበላይነቱ በፖለቲካ የበላይነት እንዳይደመደም እንቅፋት የበዛበትን ምንድነው የሚለው ላይ እንሄዳለን። እንደው ይሄንን አስመልክተህ ካንተ እይታው ውስጥ ይሄንንም ጨምረህ ያንተ ሐሳብ ከችግሩ አንፃር አማራ እንደ ሲጋራ ተጭሶ ተጥሏል ነው የተባለ፣ ኦርቶዶክስ ተዋህዶን አከርካሪ ሰብረን ጥለናታል ነው የተባለ እና እንደ ሲጋራ ተጭሶ የተጣለ ህዝብ ግን በባዶ እጁ ወጥቶ መሳሪያቸውን ነጥቆ ማንነቱን አስመስክሯልና ይሄ ትልቅ ድል ነው። መጀመሪያ ይሄንን ድል ግን በአጥጋቢ ሁኔታ መቋጨት አለበት። አጥጋቢ ሁኔታ ስር ነቀል ለውጥ በኢትዮጵያ ምድር መታወጅ አለበት። ስር ነቀል ለውጥ እንዲታወጅ ደግሞ የኢትዮጵያን በትረ መንግስት ስልጣን መቆጣጠር አለበት ፋኖ ማለት ነው እና ከዚህ መንገድ አሁን እኛ መጨረሻው ላይ ነው ያለነው፣ መጨረሻው አካባቢ ነው ያለና ከዚህ አንፃር እንደው ያንተን እይታ ብትቃኛቸው። ጥያቄ ነው። ኦኬ ልክ ነው። ይሄ ስር ነቀል ለውጥ ራሳቸው የገለጹት ዓላማ ነው። ይሄ ዘረኛ አገዛዙን ከስሩ መመንገል እና ሌላ የተሻለ ለሀገር የሚበጅ ለአማራው ደህንነት የሚበጅ
አሰራር አገዛዝ መፍጠር ማለት ነው። እንግዲህ ይሄ ነው። ግን ህልውና ትግል ሲባል አሁን ለምሳሌ በቀጥታና በአንድ አፍታ በየአካባቢው የአማራ ማህበረሰቦች ብዙ አይነት ስቃይ ይደርስባቸዋል። መገደል አለም ይሄ ምንድነው ጄኖሳይድ የሚባለው እሱ ምን ያህል ለምሳሌ የፋኖ ትግል እየተራዘመ ከሄደና ይሄ የአማራው ደግሞ ራሱ ለዚህ ስጋት ለዚህ ጥፋት መጋለጡ ይቀጥላል አይደለም እና ትንሽ አስቸኳይም ነው። ይሄ ሴንስ ኦፍ ኡርጀንሲ የሚያስፈልገው ነው የአማራዊ ህልውና ትግል በቀጥታ ነው። አንዳንዱ ነገር የህልውና ትግል የሚባለው ራሱ ትንሽ ከጅምሩ አንድ አይነት ብዥታ ተፈጥሮ ነበር። በእኔ ግምት ከተሳሳትኩ ልታርሙ ይችላላችሁ። ህልውና ትግሉ የአማራ ትግል የፖለቲካ ትግል አይደለም፣ ዲሞክራሲ ወይም የልማት ምናምን አይደለም፣ የመኖር አለመኖር ነው ይባል ነበር። እሱ እኔ እንጃ ምን ያህል እንግዲህ እንደተሻሻለ፣ ግን ህልውና ፖለቲካ ትግል ራሱ የህልውና ትግል አካል መሆኑ ትንሽ በደንብ አልተጨበጠም። በእኔ ግምት በደንብ አረዳድ አላገኝም። ምንድን ነው አሁን ያልከው አቶ አንተነህ? ለምሳሌ ስልጣን መያዝና የስርዓታዊ ለውጥን ማወጅ እኮ ትልቅ የፖለቲካ ትግል ነው፣ የፖለቲካ ሂደት ነው እና ፖለቲካ ዝም ብሎ ትርፍ ነገር አይደለም። ለምሳሌ እንደ ለግዠሪ ያላል የቅንጦት ሳይሆን እንግዲህ ከዚህ በፊት ብለናል፣ በቁም መሞትም አለ ሳትገደል። ስለዚህ እንደ አገር እንደ ማህበረሰብ መሞት አለ። ትምህርት ስትነሳ የምጣኔ ሀብት በሙሉ በደንብ ለምሳሌ ስትነሳ ስትከለከል በገዛ አገርህ ስደተኛ ስትሆን ይህ ሁሉ ባይገሉም ያ መሞት አለ እና ለዚህ ሁሉም ፖለቲካ አለም የማይባል መሳሪያ ነው አይደለም። እርግጥ ፖለቲካ በመጥፎ ነገር ስራ ላይ ሊውል ይችላል። ግን በእኔ ግምት የአማራው ህልውና ትግል ፖለቲካ በጣም በጣም አስፈላጊ መሳሪያ ነው ብዬ ነው የማስበው አይደለም ይሄ። ስለዚህ ምን ያህል እንግዲህ ጥያቄው እዚህ ላይ ምንድን ነው? ቅድም ላልከው ለምሳሌ ስር ነቀል ለውጥ ላልከው ምን ያህል አዝማሚያ እናያለን ወደዛ የመሄድ? እኔ የምለው ለምሳሌ ድሉ ተመቷል ወይ ማለት አንችልም። እርግጠኛ ነኝ ይሄን እናውቃለን። ጊዜ ይወስዳል። ብዙ እንዳልከው አልጋ ባልጋ አይደለም ትግሉ፣ ብዙ ውስብስብ ነው። ግን ቢያንስ ባለፈው አመት ወይም አመት ተኩል ይሄ ትግሉ ከተጀመረ በኋላ ምን ያህል አዝማሚያዎች ይታያሉ? ለምሳሌ ፋኖ፣ አማራው፣ ሌሎች ወዳጆቹና ጓደኞቹ ይሄ የሚደግፉትን ማህበረሰቦች በሀገሪቱ በሙሉ እያሰባሰበ አመራርም እየሰጠ አገሩን መልሶ የማቅናት የአማራን ማህበረሰብ ሀገር ብቻ ሳይሆን ኢትዮጵያ እንደ ሀገር። ምክንያቱም አማራ እንደ አማራ ሀገሪቱ በሌሎች ቁጥጥር ስር ሆና እሱ አማራው የራሱን ህልውና ያስጠብቃል ወይም ዋስትና አለው ማለት አይቻልም። ዞሮ ዞሮ ሀገራዊ ቅድመ አያቶቹ እንዳረጉት ሀገሪቱን መልሶ ማቅናት አለበት እያስባለሁ እና ይህን ለማድረግ ምን አይነት አዝማሚያ ያሳያል? እስካሁን እኮ ከብዙ ዶክተር ተስፋዬ ይሄንን በመፍትሄ የምናነሳው ነው የሚሆነው። አሁን የትግሉ መነሻ ሀሳብና የደረሰበት ያስመዘገበው ውጤት የሚለውን አድርገን አንተ ያነሳቸው መጨረሻ ላይ መፍትሄው ሀሳብ ላይ ምንድነው መውጫ መንገዱ መፍትሄው በሚለው እንዳስሳለን። ግን ይቅርታ አንተን አንድ ባጭሩ ይሄ መፍትሄ ብቻ ሳይሆን ለጥያቄ ቢቀርብ ለውይይት ሁልጊዜ ተደብሶ እንዳያልፍ ነው። ምክንያቱም ወሳኝ ጥያቄ ስለሆነ ምንድነው ጉድለቱ፣ ምን ይሟላ፣ ምን አዝማሚያ ተይዟል ወይ፣ አቅጣጫስ ተይዟል ወይ፣ ወደዛ እየሄድን ነው ወይ አለ የሚል ጥያቄ ማንሳቱ ዝም ብሎ መፍትሄ እንዲኖር ከመባሉም በፊት ጥያቄው ቁልጭ ብሎ መቅረብ አለበት ብዬ አስባለሁ። ለዚህ ነው ያነሳሁት። አመሰግናለሁ። በጣም ጥሩ። የተያዘው መንገድን የምንፈትሽበት የትግሉ አቅጣጫ መስመሩን ይዟል ወይ፣ ለቅጥረኛ ባንዳዎች፣ ለሰርጎ ገቦች ምቹ ነው ወይ፣ በሩን ከፍቷል ወይ? ይሄ መሰረታዊ ነገር ነው ዶክተር ተስፋዬ። ይህም በሁለተኛ ዙር እንመጣበታለን። ቀጣይ ዶክተር ደብሩ ወይንም ከዶክተር ደብሩ በፊት ሌላ ሀሳብ መስጠት የሚፈልግ? ዶክተር ደብሩ ይቀጥል፣ ወደሚቀጥለው እንትን እንድንሄድ
ዶክተር ደብሩ ቀጥል። እግዚአብሔር ይስጥልኝ ስለ ጥሪው። አዎ ነገር ከስሩ ውሃ ቀጥሩ ነውና ተክሌ ቅድም አንስቶት በነበረው በባዕዳን ዓይን የገባንበት እንትን እንደውም ፈንጠር ይላል ጊዜው። ከግራኝ ወረራ በኋላ ፖርቹጊዞች 400 ሰራዊት በላኩበት ጊዜ እና እንደሚታወቀው እኛ በዚያ ጊዜ ጠመንጃ የማናውቅበት ጊዜ ነው። ወደ 200 ማነው መድፍና በርካታ ሺህ ጠመንጃ አስታጥቆ ነው ቱርክ አረብን እኛም አካባቢ ያሉ እነግራኝን እና በርካታ ቱርኮች ሁለቱ በዚያ ጊዜ ፖርቹጋልና ቱርኮች የህንድን ውቅያኖስ ለመቆጣጠር አስፈላጊውን ትግል ያደርጉ በነበረበት ጊዜ ነው እና እኛንም የረዱበት ዋናው ምክንያት ኢትዮጵያ ተወረች ተብሎ ሳይሆን እግር ለማስገባት ኖሯል። እና በዚያ ጊዜ የሆነው ነገር ምንድን ነው? ባሸነፍንበት ጊዜ ልብነ ድንግል ግራኝን ባሸነፈበት ጊዜ ምንድን ነበር ያሉት ፈረንጆቹ? መሬት ስጡን ነው ያሉት። እና መሬት ስጡን እና ይገረማሉ። እኛ ምናልባት ትዝ ይላችሁ እንደሆነ የመንን ይገዙ የመን የአይሁድ እምነት ተከታዮች ነበሩ በዚያ ጊዜ። እንግዲህ ዛሬ 1500 ዓመት ግድም ነው እና የአይሁዱ ንጉሥ ክርስቲያኖችን ያሰቃይ በነበረበት ጊዜ የምስራቁ የኢስተርን ሮማን ኤምፓየር የሚባለው ቱርኮቹ የወረሩት ዛሬ ኮንስታንቲኖፕል የሚባለውን ዛሬ ኢስታንቡል የተባለው የዛ መሪ የነበረው ሰውዬ የኢትዮጵያን ንጉሥ ቀረብ የምትል አንተንና እባክህ ታደገን ብለው የኢትዮጵያ ንጉሥ ሰራዊት ልኮ ያን አይሁድ ረድቶ ይመለሳል። እንደውም ቅዱስ ተብሏል እኮ። ቅዱስ ማን ነው? እና ይሄን ያደረግንን ርስት ስጡን ይላሉ። እንዴት ርስት እንሰጣችኋለን? ባይሆን ገንዘብ እንሰጣችኋለን። እንግዲያው ሃይማኖታችሁን ለውጡ፣ በሮማ ታዘዙ ይላሉ። ይገረማሉ። ከእናንተ ቀደም ብለን ክርስትናን የተቀበልን ደግሞ እኛ ሮማ ጥርስ የተነከሰብን የዛሬ 450 ዓመት እንትን ነው ቀደም ያለው እና ለእኛ ፕሬስተር ጆን ተብሎ እንደ ተአምር የሚቆጠርም አገር የነበረችበት የሚባል የእኛ ነው እና በክርስትና መቅነባችን የቀድሞ ግሪኮች ፈርዘስት ኦፍ ማንካይንድ ከህዝብ ሁሉ የላቁ ናቸው ብለው ይታበዩብን የነበረ የእነሱ ዜውስ የሚባለው የአማልክቱ ንጉሥ የአማልክቱ ማን ነው? የአማልክቱ አማልክት ልበለው ከኢትዮጵያ ነገስታቶች ጋር ግብር ቀረብን ብሎ ይኮራ በነበረበት ጊዜ ይህ ሁሉ በጥቁር ህዝብ ላይ ግሪኮች ዘረኞች አልነበሩም። እኛን በታላቅነት እንትን ይቆጥሩን የነበሩ ሰዎች ናቸው። ለስልጣኔያቸው መሰረት መሆናችንን ያውቁ የነበሩ ሰዎች ናቸው እና ይህ ሁሉ ጥርስ አስለክሶብናል በፈረንጆቹ። የፈረንጆቹን እንተውና ኢትዮጵያን የወረረው ወትሮ ምንድን ነው? በትክክለኛ ስማቸው መጽሐፍ ማን ነው እኔ ያልኩት ሳይሆን እነ ኬንያ፣ እነ ዩጋንዳ፣ እነ ታንዛኒያ፣ እነ ናይጄሪያ ዛሬ ድረስ ኢትዮጵያ ውስጥ ጋላ ይባል የነበረውን ህዝብ ታንዛኒያ ውስጥ በጋላ ነው የሚባሉት፣ ኬንያ ውስጥ ጋላ ነው የሚባሉት፣ ኦርማ የሚባል አለ፣ ገርባ የሚባል በባርነት የወሰዷቸው ሰዎች አሉ። ናይጄሪያ ውስጥ ጋላ ነበር ይባል የነበሩት። እነኚህ ሰዎች ወደ ኢትዮጵያ የመጡበት እኛ ራሳችንን ልንወቅስም ይገባል። በአንቱ አብሯቸዋል። ኬንያ ዘርማንዘራቸውን አብሮ ነው ወደኛ የመጡት። ችግር በነበረበት ጊዜ የኢትዮጵያ ነገስታቶች በእውነት እንደንትን አላዩቸውም። እነኝህን ሰዎች እኔ በኢትዮጵያ የቀድሞ ነገስታቶች በቸርነት መጤን መቀበል ባህሪያችንም ስለነበር ሮማኖችን ተቀብለናል፣ ሶሪያኖችን
የአረብ እስላሞችን ተቀብለናል በስደተኝነት የመጡ እና እነኝን ቢያጠፉ ምንም እንትን ቢሉ የተቀበሉባቸው ዋናው እንትን በደግነት እንጂ እነኝን ሰዎች ሶማሌና እንትን አብሮ ነው እንትን ያላቸው ከሀገር ያባራቸው ወደዚህ የመጡት እና ይህ ሁሉ ጊዜ እኛ እንወቅ እንጂ ይደረግብን የነበረውን 70 ዓመት ነው ያልከው ተክሌ ሜጫና ቱለማ የሚባሉት ሲገዘግዙን ትግሬም የአእምሯቸው እንትን በኢትዮጵያ ታሪክ ውስጥ ፕሮፌሰር ጌታቸው ኃይሌ እንዳለው የትግሬ ንጉሥ አፄ ዮሐንስ ብቻ ነበሩ ሆኖ አቅም ከዛም ሌላ እና እነሱ ምኒልክ ተካው ብሎ እንትን ሊያስቆጣቸው እንግዲህ ተደርጎ የማይታወቅ አፄ ቴዎድሮስ ነበሩ እንትን የነበሩ እና አፄ ቴዎድሮስ እሳቸውን ለመተካት ፈንጠር ያለ ትግሬ ስልጣን ሲይዝ የአፄ ምኒልክ ማዝ እንደ ጠላትነት ሊያስቆጥራቸው የቻለ እነሱ አይደሉም የሚፈረድባቸው፣ እኛ ነን። ይህንን ይሄ ሁሉ ግፍ ሲፈጸምብን የእኛ ንዝላልነት ነው። አድዋ 40 ዓመት ሙሉ አድዋ አሸንፈናቸው ስናበቃ በአድዋ ያሸንፍናቸው የጣሊያን መኮንኖች ሚሽነሪ ሆኖ አስተማሪ ሆኖ ምንትስ ሆኖ 40 ዓመት ሀገራችን መጥተው የነበሩ ሰዎች በሁለተኛው ጦርነት ልብሳቸውን ለውጠው ነው ሻለቃና ጀነራል የሆኑት። ይህን እንኳን አናቅም ነበር እኛ። ይህን ያህል ነገር ዛሬ በአማራው ላይ እንትን ሲባል ዩኒቨርሲቲ በሚማረው ተማሪ ላይ ስንት ግፍ ሲፈጸምበት ነበር። መጽሐፍት ቤት ሲነግሩኝ አንዳንዶች አዲስ አበባ የተማሩ ከአንዳንድ ቦታ የመጡት ሰዎች ላይብረሪ ውስጥ የአማራው እንትን መጽሐፍ ሊያገኝ እንዳይችል ስንት ሴራ ሲሰራ እንደ መንግስቱ ኃይለማርያም ትላንትና ለኢትዮጵያ ባዕዳን የነበሩ ሰዎች የኢትዮጵያን ልሂቃን ሲገሉ 3500 ዓመት የቆየን በዓለም ረጅሙን ስለሆነ መንግስት ሲያጠፉ የተገነዘብነው ከትላንት ወዲያ ነው። አማራ ላይ ጦርነት እንዳወጁ የኢትዮጵያ ግራ ዘመም ተብሎ ለቀሩት ሲያስብ እንደ ራሱ እንትኖች እና እኔ ሌላ ቦታማ እንሄድ እኛ ነን ተጠያቂዎቹ። እና ለአሁን ቅድም ለተነሳው ዋናው ጉዳይ ከእግዜር ቀጥሎ በፈጠራት ሀገር እግዚአብሔር አማራ በሁለተኛው ጦርነት 94 በመቶ የኢትዮጵያ አርበኛ አማራ በነበረባት እንዲህ አድርጎ ባቆያት ሀገር የባንዳ ዝርዮች እናት እነኚህ መጤ የጠላት ጠላት ይህም በሚያደርጉበት ጊዜ አሁንም ደጋግመን እንደምንለው 10-15 በመቶ አማራው ነቃ ብዬ አልገምትም። እኔ የዛሬ 34 ዓመት በዲሴምበር ነው ኢትዮጵያን ሪቪው ላይ እናንተ ጋር ካሊፎርኒያ የሚታተው መጽሔት ላይ የጻፍኩት ኢትዮጵያን ከወያኔና ከነኚህ ከአረመኔዎች የሚገላግላት የአማራ ብሔርተኝነት በእንግሊዝኛ አማራ ናሽናሊዝም ስንቃጠል የነበረው ትላንት ነው መሸፈት የጀመረው አማራ ስንቃጠል የነበረው ከዛም ቀደም ብለን በአማራ ላይ ጦርነቱ የታወጀው የደርግ መንግስት ከመጣ ጊዜ በአደባባይ ነበር አማራ ሲፈጅ የነበረው። እኛ የዳር ሀገሮቹ አማሮች በቅጡ የምናውቀው ጉዳይ ይህ ሁሉ በሚደረግበት ጊዜ እንደ አማራ የተበደለ ህዝብ የእናት የአባቶችን ሀገር ያለው ብዬ ወሎና መንዜጄ እንዲያርገው ኢትዮጵያን ያቆዩ እንትኖች እንደነኛ አይነት ጎስቋላ ህዝብ የትም ኢትዮጵያ ውስጥ አላየውም እንዲህ አድርጎ ባቆያት ሀገር። ስለዚህ የአማራው ገንፍሎ መውጣት የዘገየ ጉዳይ ነው፣ እንደ ተአምር የሚታይ ነው። እና እኛ ከተቆጣን ይሄን ነው 20 በመቶ አማራ አሁንም ተነሳ ብዬ አልገምትም፣ ገና ነው። እነኚህን ሰዎች በሚገባቸው ቋንቋ ማናገር አለብን ብለን ስን አብሮ ለመኖር ይላል። ከእነኚህ ጋር ነው የሚኖረው አገሬን ከወረረ ጠላት። እና አንድ እንግሊዘኛ ቃል ልጥቀስ፣ በአማርኛ አላገኘሁለትም። ዲስከኔክት ይላል፣ አልተገናኙም ነው እንደው በአማርኛው። የአገራችንን ሁኔታ በአማራ ላይ ሲሸረብ የነበረን ሴራ ለዘመናት አሁንም በርካታው አማራ ተገልጦለታል አልልም። እግዚአብሔር ይመስገን። እንኳን አረመኔ ወረረን ዛሬ እንኳን ሰለበን እንኳን ይህን አደረጉም ብዬ የምለው እስከ ቅርብ ጊዜ ድረስ የመሀል ሀገሩ አማራ እነኝህን ሰዎች ከሰው ነበር ይቆጥራቸው የነበረው። ለተክሌ እንደምለው
እንኳን አረመኔውን ቀርቶ ጎረቤቶቻችሁን አታውቁም ነው የምለው። ተክሌ የመሀል ሀገሩን አማራ ትግሬ 3000 ማይካድራ አርዶ ሲሄድ ጎረቤቶቻችሁን አታውቁም ነው። ጠላቶቻችንን ጠላት የሚሉንን ጠላቶቻችን አይደለም፣ እኔ ጠላት ምለ የለኝም ስለምንቅ ለአማራ ጠላት ሊሆን የሚገባም የለም፣ እንጸየፋቸዋለን እንጂ አንቃቸውም። እና ይህንም ላይ ነበረው ጠላት የሚሉን እንኳ ጠንቀር የምናውቅ አይደለንም። ባወቅን ጊዜ ሁሉ ነገር ያልቃል ነው። ስልጣኔን በዓለም ላይ ያጠፋ ግሪኮች የሰለጠኑ በእኛ ደረጃ እንኳ ባይደርሱ ማለት ነው የሴትና ወንድነትን እኩልነት ያውቁ ስላልነበር አማራ ሴት ታውቅ በወንድ ያልቅ ነበር። ግሪኮች ሴትን ከሰው አይቆጥሩም ነበር። ግን በፈረንጃይን እጅግ ስልጡን የነበሩ ሰዎች ናቸው። እነሱን ያንበረከከ አረመኔ ቱርክ ነው። መሬታቸውን ቀምቶ ዛሬም ግማሽ መሬታቸውን ይዞ ስንት ግፍ የፈጸመባቸው ሮማኖች እንትን ያለ የጀርመን አረመኔዎች ናቸው። እና እነኛ አረመኔዎች ብዙ ጎድተውናል። ትውፊታችን እንዲህ እንደው ልገልጸው አልችልም። ቋንቋችን ራሱ ተበላሽቷል። በኢትዮጵያ ታሪክ ውስጥ እንደነኛ አረመኔዎች ኢትዮጵያን የጎዳ የውጭም ሆነ የውስጥ ወረራ ድምሩ ከድምሩ የባሰ ኢትዮጵያን የጎዱ እነኝ ናቸው ነው የሚባለው። ይህን ስል እንደ እብድ ነው የምቆጠረው በበርካታው አማራ። ሐቁ ነው። ሐቋን እንትን ስንል ነው ተወረናል። እያንዳንዷን ጋት መሬት የምናስተፋበት ያን ስንታጠቅ ብቻ ነው። እና እንደው የ3500 ዓመት በዓለም ረጅሙን ስለሆነ መንግስት ገለው ሲያበቁ የኢትዮጵያ ምሁራን እንዳለ እንትን ብለው አንድ ከነሱ ጀነራል ምንትስ የሚባል ሳይገደል እነሱን አልፈርድባቸውም። እኔ ይህንን እንኳን ያወቅነው በ4-5 ዓመት ነው። ከበርካታ ኢትዮጵያዊ ያላነሰ ስለ እንትን አውቃለሁ ባይ ነኝ፣ እከታተላለሁ ባይ ነኝ። ያወቅኩት 4-5 ዓመቴ ነው፣ በልቤ ብጠረጥርም። ስለዚህ አማርነቱን እንትን ማለት ያለበት ዛሬ ነው። ስራ ስንት እንኳን ሲባል የኢትዮጵያ ግዙፉ ህዝብ ግዙፉ እኛ ነን፣ አቻ የለንም ማለት የሚከብደው ሌላ ላይ አይደለም። እኔ እኛ ነን እንትን የምንለው እና እኛ እንሁን እንወቅ ነው፣ እንደው እንወቅ ነው። አገሬን የወረረ ሰው ወረርከኝ ብሎ ይሄንን የሚቀበል አማራ፣ ሐሰትን የታጠቀ አማራ እውነትን ቢታጠቅ ምን ያህል ኃይል ይኖረዋል ነው። ስለዚህ አላንዳች ይሉኝታ የራስ አሪም ቤት የፈታ ነው። ከይሉኝታ ልንገላገል ይገባል። ኢትዮጵያ የኢትዮጵያኖች ሀብትና ንብረት ናት። ትግላችን የአማራው ትግል የአማራ ብቻ አይደለም፣ ኃላፊነት ያለበት ህዝብ ነው። የ56 ነው የ78 ነገድ ህዝብ የነበረባት እንደነበረ የዛሬ 26 ነው 28 ከክርስቶስ ልደት በፊት ሮማኖች ከኢትዮጵያኖች ጋር ተዋግተው አሸነፍናቸው በተባለበት ጊዜ 56 ነው እንዲህ አይነት ነገድ ነበር ነው የሚባለው። አዲስ የመጣ አይደለም። ኢትዮጵያ ውስጥ አዲሱ እንትን ያለው ትላንትና ኢትዮጵያን የወረረ ወራሪ ኦሮሞ የሚባለው ነው። የቀረው ኢትዮጵያዊ ሁሉ ለረጅም ዘመናት ለበርካታ ሺህ ዘመናት ኢትዮጵያ የሆነ የኖረ ነው። ጥቁሩ ቀዩ ባንዳ የቀይ ዳማ ብሎ ነበር መጽሐፉ። እንደውም መጽሐፉ አለኝ እኔ የዛሬ 103 ዓመት ላይ የተተረጎመው በእንግሊዘኛ ሲሰሮ የሚባለው የግሪክ ፈላስፋ እንትን የጻፈው መጽሐፍ ላይ። ስለዚህ እኛ እንድንሆን ዋናው እንትን ነው፣ እሱ ላይ ነው ትልቁ እንትንና ደስ ብሎኛል። የፋኖ እንትን መነሳት አንድና ሁለት የለውም። እንደውም ፋኖ ምናልባት የተመሰረተው ብዬ የምገምተው ከግራኝ ወዲህ ይመስለኛል። እስከዚያ ጊዜ ድረስ አባ ባህሪው እንደገለጹት 10 ስርዓት ነበር ኢትዮጵያ ውስጥ። ወታደሩ አንድ ክፍል ብቻ ነበር። ግማሹ የሴት አጫዋች ነው፣ ገበሬ ነው፣ ካህኑ ምኑ አይዋጋም ነበር። አረመኔዎቹ ግን እንዳለ ነበር ይዋጉ የነበረው። ከዚያ ጊዜ በኋላ ይመስለኛል ፋኖነት የመጣው እና የ400-500 ዓመት እንትን ነው፣ በደማችን የሰረጸ እንትን ነው። እጅግ ደስ ብሎኛል። በዛች ልቋጭ። እግዚአብሔር ይስጥልኝ። አቶ አንተነህ ውይይቱን ብዙ ነገሮች ተነስተዋልና 1 ደቂቃ ከፈቀድክልኝ የውይይቱን አካሄድ በሚመለከት አሁን
ኢንጂነር ማርሸትም የጠቀሰው ለምን ኢትዮጵያ ጥቃት ላይ ደረሰች፣ አቶ ተክሌም ዶክተር ደብሩም የጠቀሷቸው ነገሮች በሙሉ ታሪካዊ መነሻ ምንድን ነው? ውሃ ከስሩ ምን እንደሚባለው ነው። ሩቱን ማወቅ ተገቢ ነው። ያ ግን ይሄ አሁን የተባለውን እንደዚህ ነበርን፣ እንዲሆንን፣ እንደዚህ ያጠቁን ብለን አሁን እንደገና ቅድም ዶክተር ተስፋዬ ያነሳውን ጥያቄና ታሪክን የምናውቀው ለዛሬ መሳሪያ እንዲሆን ነው አይደል ብዬ ነው የማስበው። ለዛሬ መሳሪያ እንድናደርገው ነው። ስለዚህ አሁን ባወቅናቸው ደረጃ ያወቅነውን ድሮ ያላወቅነውን ካወቅን በኋላ ለዛሬ ለፋኖ ምንድን ነው ከዛ ጭብጥ ነገር ይዞ ለተነሳበት ለህልውናው ለፍትህ እና አገር ለማስቀጠል 3 ብለህ አስቀምጠሃቸዋልና ወደዚህ ለማምጣት ብዬ ነው ወደ ወቅታዊ ለሆነው አንድ እሱን እንድናይ ለህልውናውም ለፍትህም ለሀገር መቀጠልም አስቀጣይ እንደነበረ ምንም ጥያቄ የለኝም። እኔ 3ቱም ወንድሞች ዶክተር ተስፋዬም ጭምር ያነሱ ጥያቄዎች ሁሉ በጣም አስፈላጊ ናቸው። ሀሳቦች የሰጡት ወደ ዛሬው እንድንመለስና ይሄ ጥቃት አሁንም መገደል አልቀረም፣ አሁንም መሰቀል አልቀረም፣ አሁንም መታረድ አልቀረም፣ በአማራውም በአሩሲም በወለጋም በምንም። ስለዚህ የፋኖን እድገት እንዲፋጠንና ለድል እንዲበቃ የምንፈልገው ይሄ መከራ እንዲያቆም ነው። ሰቆቃው የአማራው እንዲያቆም ብለን ነው። ስለዚህ ካለፉት ነገሮች አንተ ከጠቀስከው ጥያቄ ለማንሳት ብዬ ነው። አልጋ በአልጋ አይደለም ብልሃል አይደል? ትግል አልጋ በአልጋ አይደለም። ብዙ እንቅፋቶች አሉ። እነዚህን ነቅሰን ብናወጣ ለዛሬ ትግል የሚጠቅመን አልጋ በአልጋ ያላደረጉት ነገሮች ለፋኖ ጭብጥ ነገር እንድንሰጠው ብዬ ነው። ላለፈው 50 ዓመት ያለፈው ታሪክ ሁሉ ይቅር። ላለፈው 50 ዓመት ከአፄ ኃይለ ሥላሴ ሲወድቁ ደርግ ተተካ። አማራው በዛ ምንም ቦታ አልነበረውም። የራሱን ህልውናም የሀገሩንም ማስቀጠል። ከደርግ በኋላም ወያኔ መጣ። አማራም ቦታ አልነበረውም፣ የራሱንም አላስቀጠለም። ቫኪዩም እየተፈጠረ የስልጣን የባለቤትነት ቅድም እንዳልከው ዶክተር ተስፋዬ የፖለቲካ ስልጣን ጨብጦ የራሱን ህልውና አስጠብቆ እንዲሁም ደግሞ የሀገሩን ቀጣይነት ለማድረግ አልቻለም። በደርግ ጊዜም ወያኔ መጣ። የወያኔ ክፍል 2 ደግሞ አሁን አብይ አለ። የዛሬው ጥያቄ በእኔ በኩል አይ ቲንክ ከአቶ አንተነህም ጋር በምንወያይበት ጊዜ ካነሳቸው ጥያቄዎች ዛሬ አሰፍስፈው የቀረቡ በፋኖ ስምም ይሆን በኢትዮጵያዊነት ስምም አገር ወዳድ መስለው አሁን የአብይን ግዛት እንደ ኢትዮጵያ ያድርገው የሚቆጥሩ አሉ። በተለያየ ምክንያት የምንፈልገውን አላገኘንም። ምንድን ነው ለነዚህ እንቅፋት የሆነብን? ምንድን ናቸው? የአንድነት ጥያቄ ሊሆን ይችላል፣ የተለያዩ ሊሆኑ ይችላሉ። ግን ያንን አሁን ሊቀሙን ያሰፈሰፉ ኃይሎች አሉ የሚለውን እንድትገነዘቡት ነው። አቶ ተክሌም ሌሎቻችሁም ስትመለሱበት ዛሬ ባለንበት ሁኔታ ያለፈውን ጨብጠናል፣ መሰረታችን እናውቃለን። ሁሉም ባይሆን ዶክተር ደብሩ እንዳነሳው 20% መሆኑ ሁሉም ሰው 100% እስኪነቃ አይደለም። 20 ይሁን 5% የነቃው ሁልጊዜ ጥቂቶች ናቸው እንባባላለን። ጥቂት ነው ወሳኝ ነገር የሚፈጥረው። ጥቂቶቹ ግን ወሳኝ ነገር የሚፈጥሩት ብዙሃኑን ሲያስከትሉ ነው ማለት ነው። ብዙሃን መሆን ሲችሉ ነው። እና በዚህ መንገድ ብናደርገው ለማለት ነው። ለዛሬው ካለፈው ምን አግኝተናል? ምንድን ናቸው? ይሄ አልጋ ባልጋ ላይ ያደርገው ያልቻለው መንጥረን ካላወጣን በደንብ ካላወቅ ነው የፋኖም ትግል እንዲራዘም እንዲጓተት ይሆናል፣ ህዝባችንም መጎዳቱን ይቀጥል ይሆን የሚል ጥያቄ ነው ለሁላችሁም ማነሳው። አንድ እንትን ልመልስ አንተነህ ለአበባ ይህንኑ ምናልባት በቅጡ አልገለጽኩት ይሆናል እንጂ ትጥቅ ያልኩት ያንን ነው። እኛ በቅጡ የታጠቅን ሆነም ቢሆን ኖሮ አሁንም ብንታጠቅ ግፋ ቢል 20% ነው ይሄን የተረዳው። እኛ ባወቅን ቁጥር ነጋ ጠባ
ቅድምም ጠቅሼው እንደነበረው እግዚአብሔር ይስጣቸው ዛሬ በእኛ ላይ የፈጸሙት ዳር ሀገር ይፈጽሙት የነበረውን ነገር ዛሬ መሀል ሀገር ፈጸሙት። እግዚአብሔር ይስጣቸው ወገኖቻችን ተማሩልን። እኛም ትልቁ እንትናችን የአቅማችንን ልናደርግ የምንችለው በርካታ ህዝብ እነኚህን ሰዎች እንዲያውቅልን ነው። እራሳችንም ማናቅ ነበር እኮ ነው። እና ማወቁ ራሱ ማስታጠቁ ትልቁ እንትን መሳሪያው ትልቁ እውቀት ነው። እንደው እኛ ራስ አበበም በላይ ዘለቀም ያሉትን የጠላቱን ምንነት የሚያውቅ ነው። አናውቅም ነበር። አሁንም እኮ ቅድምም ተክሌን ነጋጠባ ነበር እኮ ወርፎ የነበረው እንደዚ እነኛን እንኳን አታውቁም። እኔም አውቅ ይመስል እኮ ነው ደግሞ ልክ ነው። ይገባኛል ያደረግከው። እኔ አሁን ለፋኖ ይሄን ለምሳሌ የሚያሳውቅ ክፍል ይኖር ያወቀው ምን ያድርግ ለማለት ነው። እና አለመደራጀት አለ፣ ግላዊነት አለ። የኛ የራሳችን ድካም ከማወቅ ባሻገር ከማወቅና ካለማወቅ በበለጠ ምንድናቸው የሌሉንና ያሉን ነገሮች ማድረግ ያለብንና የሌለብን ነገር ተብሎ ሁሉን ነገር በዚህ ባንዘረዝረውም ይሄን ማንሳቱ ለዙ በበለጠ ወደ ድል ያበቃናል ብዬ ነው። በጣም ጥሩ ዶክተር አበባ ከዚህ ጋር ተያይዞ እንደውም አንቺ ትጀምሪዋለሽ። ምንድነው የሚቀጥለው ምዕራፍ? ሁለተኛው ነጥባችን ወያኔ እነዚህ ወራሪ ተገንጣዮች ዘረኞች የኢትዮጵያን በትረ ስልጣን ሲይዙ ደርግ ኮሚኒስት የኢትዮጵያን አማራን ሰብሮ ምስቅልቅል ላይ ከቶ አስረከባቸው። ከዛ የዘር ማንነትን የፖለቲካ መርህ አድርገው ሲጭኑ የታዋቂውን ኮሚኒስት ፖለቲከኛ የቭላድሚር ሌኒንን አስተምህሮ ተቃውሞን ለመቆጣጠር ተቃዋሚን ለመቆጣጠር ተቃውሞውን መምራት በሚለው ብሂል የእነሱ የሚጠፈጥፏቸውን የፖለቲካ ተቃዋሚ ፖለቲከኞችን ጠጠር የሚወረውሩ እንቅስቃሴዎችን እና መሰል ጉዳዮችን እየፈጠሩ የአማራ ተጋድሎ ከአዙሪቱ እንዳይወጣ ከአዙሪቱ ሳይወጣ አማራን ሰብረን ኢትዮጵያን አፍርሰን ሀገር እናቆማለን ብለው ተነስተው ዛሬ ላይ ደርሰዋል። እንግዲህ ዛሬ ደግሞ የመጨረሻ የተባለውን የፋኖ አሸናፊነት ለስር ነቀል ለውጥ መነሳት በኢትዮጵያ ምድር ስር ነቀል ለውጥ ማወጅ አሸናፊነት እያረጋገጡ ስለመጡ አሁን አንቺ ከጠቀስሻቸው ተግዳሮቶች መካከል አንደኛው በህዝባዊ እምቢተኝነት ትግሉን መጥለፍ፣ በህዝባዊ እምቢተኝነት ትግሉን ማጨናገፍና መጥለፍ በሚል ብሂል የተለያዩ አካላትን አሰማርተው ራሳቸው ወያኔዎች በቀጥታ ኢትዮጵያ ዛሬ በዚህ ደረጃ እንድትደርስ አማራ በዚህ ልክ እንዲጨፈጨፍ አርኪቴክት የነበሩት እነ ስብሐት ነጋ በቀጥታ የሚሳተፉበት እና ሉላ ሰለሞን የወያኔ ተልኮ ፈጻሚ የሆነው አቶ ልደቱ አያሌው የምክትል የደህንነት ኃላፊ የነበረው አቶ ኢሳያስ የሚባል ትግሬ ራሱን መጠበቂያ የጦር መሳሪያ ሽጉጥ የሰጠው እንደገና አሁንም ወያኔ አካባቢ ላሊበላን በተቆጣጠረች ጊዜ የአማራውን ሀብት ንብረት ስታወድም የእሱን ሆቴል መቀመጫ አድርጋ ንብረቱን ጠብቃ ያስቀመጠች ይሄ ሰው የሚመራው እንደገና ኦሮሞማ ደግሞ በራሳቸው በቀጥታ እነ ጀዋር መሐመድ እነ ሕዝቅኤል ጋቢሳ የጋራ ማንነት የጋራ ታሪክ የለንም ያሉ ሰዎች፣ ሌላ ደግሞ በብአዴን እነ ገዱ አንዳርጋቸው አማራ አንገቱን ደፍቶ መሳሪያ ዘቅዝቆ ሐውልት ቀርጸው የአማራን አጽመ ርስት እንደ ቅርጫ ያከፋፈሉት ቅጥረኛ ባንዳ የፋኖ መሪዎችን ከመሬት ላይ አስተባብረው አብሮነት ብለው ተነስተው አሁን የፋኖን ትግል ለመጨፍለቅና ለመጥለፍ ለመሸጥ ህዝባዊ እምቢተኝነት እያቀነቀኑ ይገኛሉና በዚህ ዙሪያ የነዚህን ሰዎች አመጣጥ ማንነት ዓላማ ማጋለጥና እውን ይሆናል ብለን ብንተዋቸው ራሱ የሚሉት ነገር ተግባራዊ ይሆናል ወይ፣ አስቻይ ነገር አለ ወይ የሚለውን አብረን በዚህኛው ዙር እንፈትሻለን። እያንዳንዳችን ከ5 ደቂቃ ባልበለጠ እንደ ሀሳቡ ይዘትና ስፋት ጥልቀት እንቀጥል። ዶክተር አበባ ካንቺ እንጀምር። እኔ ምንድን ነው የምለው እንደምታውቁት አሁን የጤና መንገድ የሚል ጀምረን የለም እዛ ላይ አዳምጣችሁ ከሆነ ብዙ ጊዜም በውስጥም ከምናገረው ችግርን አንድ ጊዜ ነው ማወቅ። ችግርን አንድ ጊዜ ካወቅ ነው ደመኞቻችን እነማን፣ ጠላት እነማን፣ ምን እንደደረሰብን ካወቅን በኋላ ወደሚቀጥለው ደረጃ ካልተላለፍን ጎጂ ነው ብዬ ነው የማስበው። ለዚህ ነው ይህን ጥያቄ መልሼ ያቀረብኩት። ታሪክን ማወቅ ምንም ጥያቄ የሌለው መሰረት ነው። መነሻውን የማያውቅ መድረሻውን አያውቅምና
ስለዚህ እንኳን ለመዳረሻው ለአሁኑም ታሪክን ማወቅ ጥሩ ነው። የደረሰብንን ጉዳት ማወቅ ጥሩ ነው። ከዛ በላይ እኔ ይሄ ባለፈው እንደውም የተደረገውን በሴቶች ላይ የደረሰው ነገር ለብዙ ቀን አሞኝ ነው የሰነበተው። ለትግላችንም አይጠቅምም ባይ ነኝ ከኔ አንጻር ማለት ነው፣ ከሙያ አንጻር ነው። ይሄ ያለን ንዴትና ስሜት ወደ ተግባር የሚያስቀይር ዛሬ ለምንሰራው ነገር እንዲውል ከመፈለግ ነው። አሁን ያነሳቸውን ጥያቄዎች አልጋ በአልጋ እንዳይሆንብን የተደረጉት የተደቀኑብን ኃይሎች አሁን በምንድን ነው ያልከው በእንቢተኝነት መልክ በምን እነሱን ፈታተን ማሳየት ይኖርብናል። ወደሚቀጥለው እንሂድ ምለውም ለዚህ ነው። ስለዚህ እኔ በጥያቄ መልክ ምክንያቱም አለበለዛ ሁልጊዜ የእኛን ደካማነት ብቻ ካበዛን በአንድ ነገር ከዶክተር ደብሩ ጋር ሁልጊዜ የምንስማማበት ነጥብ አለ። ሁሉ ኃላፊነት የራሳችን ነው። ለተጨቋኝነት የሚያበቃን የራሳችን ነው። ይሄ ምንም ጥያቄ የለውም። የራሳችን መሆኑ የራሳችን ድካም መሆኑ ካወቅ ነው ከጥንቱ እስካሁን ድረስ ካወቅ ነው ይሄን አረጉብን፣ ይሄን አረጉብን፣ ይሄን ተደረግን፣ ይሄን ተደረግን፣ ይሄን ተደረግን የሚለው ሲበዛ ከስነ ልቦናና ከስነ አእምሮ አንጻር ለጊዜው ይመስለናል እንጂ ጥቅም የለውም ባይ ነኝ። ጥቅም የለውም። እዚህ ጋር እንደ ሀሳብ አለ ዶክተር አበባ የአማራ አርሶ አደር ህዝባችን አብዛኛውን ህዝብ ቁጥር የሚሸፍነው አሁንም መሬት ላይ እየተዋጋ የሚገኘው ፋኖ በህግ አምላክ ሲል ነው የኖረ እስከ ትላንትና ድረስ እና ህጉ ገዳይ መሆኑን ህጉ አጥፊው መሆኑን ህጉ ይፍረስ ማለት ሲገባው ገዳዩን ህግ አድነኝ ሲል ነው የነበረ። ይህ የቻለው የተማረውና ያስተማረው አማራ ክዶት ህጉ ገዳዩ መሆኑን የሚያሳውቀው አጥቶ ስለሆነ ዛሬም የጠላቱን ማንነት ፈትፍተን ማስረዳት አለብን። ይህን ኃላፊነት መወጣት አለብን። እነዚህ ሰዎች እነማን ናቸው? ትላንት የት ነበሩ? ዛሬስ ምን እየሰሩ ነው? ጠንቅቀህ እወቃቸው፣ አይንህን ግለጥ የሚለውን ዛሬም መንገድ አለብን ብዬ ስላለ ልክ ነው፣ እስማማለሁ። ቅድም አነሳሁላችሁ አንድ ፕሮፌሰር የላከውን ብዬ ከንግግሩ ውስጥ አልነበር የሰውየው ስም ምንዳር አለው። ኦኬ ስለማን ይናገራል? አንድ ወያኔ በገባ ጊዜ አንድ ወጣት ተስፋሁን የሚባል አለ ብቻውን በዱላ ከወያኔዎች ጋር ሲደባደብ ነበረ። ገደሉት መጨረሻ ላይ አለ። ምን ለማለት ነው? በየፊና በግል ያላለ ሰው የለም። ጠላት በእኛ እድሜ ማለት ነው ከፕሮፌሰር አስራት ጀምሮ ከዛ በተለያየ ድርጅት ሞረሽ መጽሐፍ ተጻፈ። ምን ያልተደረገ ነገር አለ? እኔ እነዚህ ድርጊቶች ወደ መጨረሻቸው እንዲያደርሰን እንጂ ለምንድን ነው ያልሆነው? እኔ እንደውም መልሱን ልስጥና የሚመስለኝን ልናገር። በየፊና ሁልጊዜ ሰዎች አሉ፣ ጀግኖች አሉ። ከአባቶች ከእነ አቡነ ጴጥሮስ ጀምሮ በተማሪው ንቅናቄ በምን በወያኔ ጊዜ አሁን እንዳልኩት በየጊዜው የተነሱ ሰዎች አሉ። ይሄ ድርጊት ግን ይሄ የጀግንነት ስራ ይሄ አሁን ዲባንክ ምንድን ነው ማፍረስ ያልነው መናድ የሐሰት ትርክቱን አድርገናል። በተደራጀና በተቀናጀ መልክ እውቀት ቅድም ዶክተር ደብሩ እንዳነሳ እውቀት ኢንስቲቱሽናላይዝ ካልሆነ እውቀት ያለ ፓወር ያለ ጉልበት ያለ እውቀት ኃይል የላቸውም የሚባለው እውቀቱ ተቋማዊ ሲሆን ነው። ስለዚህ አሁን አንተነህ ላነሳው ነገር ምንድን ነው በየግላችን ብንናገር የዛሬ 20 ዓመት ሰምተውናል፣ የዛሬ 30 ዓመት ሰምተውናል። ቅድም ብሎታል ዶክተር ደብሩ። ለምንድን ነው ያልሆነው ግን? በድርጅታዊ መልክ ፋኖችን እያንዳንዱን እያስተማርን ከቆየማ የትምህርት ጊዜ ነው የሚሆነው። ሌላ በሰላም ጊዜ የሚደረግ ነው የሚሆነው። ትግል ላይ ስላሉ ያወቀው ያላወቀው እስኪያውቅ ካወቀው ደረጃ ተነስቶ ወደፊት መሄድ አለበት። ያ ደግሞ በተቋም ይሆናል። አማራው ምን አይነት ተቋም አለው? ምን አይነት በሚስጥር የሚሰራበት ስራ አለ? ከላይ ከታች ወደ ላይ በተዋረድ ሀሳብን ያስተላልፋል። ሀሳቡን እንደ መመሪያ አድርጎ ቅድም ገልጾታል። እኔ አንዳንድ ጊዜ እንደምታዩኝ አብረን ሁልጊዜ የምናያይ ሰዎች እከሌ ያለው አሁን አቶ ተክሌ ያለው ኢንጂነር ማርሸት ያለው የምልበት አንዱም ምንድን ነው ሰው ስላልሰማ አይደለም ያን ጉልበት እንዲሰጠው
የጥቂቶች ስራ እንዳይሆን የሚያደርገው ሲነርጂ እንዲፈጥር 10 ሰዎች የምንናገረው 100ና 10,000 100,000 ሊሆን የሚችለው በዛ መልክ ሲሰራ ነው ለማለት ነው። የተደራጀ አሰራር ስለሌለ በየፊናችን እዚህም ድርጅት እዚህም ምንድነው ቶክ ሾው እዛ ምናምን አለ። ምጽአተ አማራ እኮ ተጽፏል። አቶ ተክሌ ሁልጊዜ ያነብላቸዋል በንባብ ደረጃ። ዶክተር ደብሩ ጧት ማታ ነው ይሄን የሚለው። እኛም ዶክተር ተስፋዬም ሆነ እኔም ኢንጂነር ማርሸትንም በምሰማው አካባቢ ይሄን የማይል የለም። ግን ቅድም ላልከው አልጋ ባልጋ ያልሆነበት ምክንያት ዛሬ ሊቀሙት ደረሱ። የፋኖን ትግል ሊቀሙት ነው ያልንበት ምክንያት ምን ስለሆኑ ነው? እነሱ የተደራጁ ስለሆኑ ነው። በውስጣቸው ችግር የላቸውም አይደለም። ኦኤልኤፍ ቲፒኤልኤፍ ነው ይሄን የሚያደርገው። የብዙ ዓመት ድርጅት በድርጅት ይነገረዋል። ስለዚህ አማራው ቅድም እንዳልኩት መጀመሪያ ላይ ያስበ ከሆነ እኔ እንኳን እንደ ጥያቄ ላነሳው ነበር፣ እድሉን ከሰጠኝ በዚሁ ጨርሳለሁ። በተደራጀ መንገድ በምትሰራበት ጊዜ ውጤታማ የምትሆነው እና ትግል ከፍ ወዳለ ደረጃ የሚደርሰው እነዚህ ነገሮች በስራ ላይ ስናውላቸው ነው። ችግራችንን ብቻ በማውራት ሳይሆን ለህልውናው ቅድም ዶክተር ተስፋ ያነሳው ጥያቄ አለ። አንዳንድ ጊዜ ይሄ የአማራው ጸባይ ቀደም ሲል የገለጽኩት የአማራው ህብረተሰብ ስልጡንነቱን ሃንድል መቼ ማወቅ አለበት። ከጨካኞች ጋር ሲሆን ምን ማድረግ እንዳለበት፣ ከአረመኔዎች ጋር ሲሆን፣ ከቢጤው ጋር ሲሆን ምን ማድረግ አለበት የሚለውን ጊዜ በሚፈጥረው። እንደውም አንድ ጊዜ አቶ ተክሌ ያለውን አንስቼ ነበረ። ምንድነው አማራው እንደ ጤፍ እንዲህ ሲል ችግር ሲመጣበት ይዘነብልና ከዛ ቀጥ ይላል። ይህ አሁንም የሚጠየቅብን ከዚህ ፍሌክሰብል ሆነን የምንሄድበት መንገድ ያስፈልጋል። ተደራጅተው የመጡ ኃይሎች ናቸው። ሳንደራጅ ዝም ብዬ እኔ ይሄ ነበረ ይሄ አልነበረም እንዲህ እንሆን ብንል ዋጋ የለውም ለማለት ነው። እና በጣም ጥሩ ዶክተር። እንግዲህ አንድ ቁም ነገር እዚህ ጋር አሁንም መያዝ ያለብን የድርጅትን ነገር ወሳኝ ነው። ልክ ነሽ። 100% ዋናው ችግር ድርጅት አለመኖር ነው። የድርጅትን ጥቅም ደግሞ ወያኔ ያሳይታለች። 5 የማይሞላ ህዝብ ይዛ 90 ሚሊዮን 140 ሚሊዮን ህዝብ ቀጥቅጣ ገዝታለች 27 ዓመት። አማራ ጋር ስንመጣ ግን አሁንም ቢሆን ድርጅት አስፈላጊ ሆኖ እያለ ድርጅት ግን ከማን ጋር ነው የሚያቆመው ነው ዋናው ችግር። አሁንም እነዚህን ሰዎች መጥረን ካላሳየን ማንነታቸውን ጠላቱንና ወዳጁን ካለየ ድርጅት ልፍጠር ብሎ አሁንም ከአጥፊው ጋር ይሰለፋል፣ ከባንዳዎች ጋር ይሰለፋል፣ የጠላት ቅጥረኛ ከሆኑ የስም አማራዎች ጋር ይሰለፋል። የተፈጠረው ድርጅት ወጉ ማረጉ ላይ አይደርስም። ትንሽ ቆይቶ አለመግባባት ተፈጥሮ ይበታተናል። ያ የሆነበት ለምንድን ነው? የጠላቶቻችን ሴራ፣ ቅጥረኞቻቸው፣ ባንዳዎቻቸው በግልጽ አጋልጠን አንናገርም። ድርጅት እንፍጠር። እሺ፣ ከማን ጋር ዛሬ ከራሳችን ጋር ይችላል ሊመጣ ይችላል እንዳልነው ውይይት እንዲሆን ከራሳችን ጋር። ይችን አጋጣሚ ልጠቀም ብዬ ነው። ብዙ ጊዜ ኢትዮጵያ ውስጥ ብዙ ሰዎች ወያኔን አንቺ ሲሉ አትሰማለሁ። አንቺ ሊባል የሚገባ ድርጅት አይደለም። በሴት ስም ሊጠራ የሚገባ ድርጅት አይደለም። ሀገራችንን ኢትዮጵያን ቅድስት ስላሴ ብለን እግዚአብሔርን እንኳ በአንስት እንሰይማለን እና እሱን ባትለው ደስ ይለኛል ለማለት ነው። ግን እኔ አሁን ያልከው ነጥብ ዋና ነው። እነዚህ ያልካቸውን የማሳወቁን ስራ በውስጥ ይሰራ። እኛ ቢጤዎቹ መቼ ተደራጀን? ከጠላት ጋር ሳይሆን አንድ አይነት ሀሳብ ያለን ሰዎች ልንደራጅ ያልቻልነው ምክንያት ምናልባት ኢንዲቪጁዋሊስቲክ ስለሆነ ነው ወይስ ምንድን ነው ለማለት ብዬ ነው። ለጥያቄ ነው ያነሳሁት። በትክክል ግን ይሄም የአማራ ህልውና ትግል አንኳሩ ትልቁ ችግር ይሄ ነው። ድርጅት እንፍጠር ተብሎ በተለያየ አቅጣጫውን ለምሳሌ 67 የአማራ ማህበራት አለ። ይሄ 67 የአማራ ማህበራት አሁን በህዝባዊ እምቢተኝነት ትግላችንን ሊነጥቁት ነጣቂዎች፣ ቅጥረኛ ባንዳዎች አሰፍስፈው ሲመጡ አንዱም ትንፍሽ አላለም። ለምን? በአጥፊዎች ተተብትቦ የተያዘ ስለሆነ፣ በጠላቶቻችን እጆች የተያዘ ስለሆነ። ስለዚህ የጠላት ቅጥረኞችን፣ የጠላት እጆችን፣ አንደበቶችንና እጅና እግሮችን በአደባባይ ማጋለጥ፣ አደረጃጀታችንና ስራችንን ደግሞ በውስጥ ማድረግ ልክ ነሽ፣ ገዢ ሀሳብ ነው፣ ተቀብያለሁ። ወደሚቀጥለው
ወደ አቶ አንተነህ ይቅርታ፣ ለኋላ ጥያቄ እንዲያዝልኝ አሁን አበባ ካለችው ላይ ለመጨመር ፈልጋለሁ። ጠቅለል ያለ ድርጅትን የሚመለከት ሳይሆን ጠቅለል ያለ ስለ ትግሉ ለመጥለፍ ይሄ ፋኖንም ጨምሮ ትግል የመጥለፍ እና የመቀማት የሚለው ጽንሰ ሀሳብ ራሱ እሱን በሚመለከት አንድ ጥያቄ ብንይዝ ለወደፊት ዛሬም ባይሆንልን ሜይ ቢ ለሌላ ሊሆን ይችላል። እንግዲህ ይህ ነገር ተደጋግሟል ለአስርተ ዓመታት ከተማሪው ንቅናቄ ዘመን ጀምሮ የተማሪው ንቅናቄን ራሱን ይዞ ከዛ ኢህአፓ በለው ወያኔ የደርግ አገዛዝ በለው በኋላ ደግሞ የነ አብይ አገዛዝ ሁልጊዜ ይሄ የኢትዮጵያ የአማራው ሀቀኛ የህልውና ትግሉ እና አገራዊ ትግሉ የኢትዮጵያ አገራዊ ትግል ራሱ የመጠለፍ አባዜ አልተለየውም ለአስርተ ዓመታት። እና እኔ ትንሽ ሰፋ አድርገን ጠለቅ ብለን ማየት የምንፈልገው ለሚቀጥለው ትውልድ ለማሸጋገር በእኛም ህይወት ባይደርስ ምንድነው ይሄ መሰረታዊ ስለ ትግላችን ምን ይነግረናል? ይሄ የመጠለፉ አባዜ ለአስርተ ዓመታት መቀጠሉ አሁንም የፋኖ ትግል ከዛ አደጋ ለመልጥ አለ አይደለም። ይሄው እንደምናውቀው በወያኔዎች በሌሎች በኤርትራ ብዙ እንትን አለ አዙሪት አለ እና እንግዲህ አልጋ ባልጋ ለተባለው እርግጥ ምንም አይነት አብዮት ችግር ለውጥ አልጋ ባልጋ ሆኖ አያውቅም የትም ሀገር። ለምሳሌ ቻይና አብዮት ብትሉ የጃፓን ወረራ የአውሮፓውያን ወረራ ሲመጣባቸው አብዮት ደግሞ እያካሄዱ ብዙ ችግር የእርስ በርስ ሁሉ ጦርነት ተካሂዶ ያ ሁሉ አልፈው ነው አገራቸውን ነፃ ያወጡት ከዚህ ሁሉ ወራሪዎች። እና የኢትዮጵያም ከዚህ ሊለይ አይችልም። አልጋ ባልጋም አይሆንም፣ ያለ ነገር ነው። ግን እንደነ ቻይና እንደ ሌሎች ሀገሮች መወጣት አልቻልንም፣ ይደጋገማል። ይሄ ማለቴም መቀማቱ፣ መጠምዘዙ፣ መጠለፉ አልፎ አልፎ የሚደረግ ሳይሆን ዋናው ስርዓታዊ እንትን ሆነብን ለአስርተ ዓመታት እና ይሄ ራሳችን አዙረን አይተን እንደ አገር እንደ አማራ ማህበረሰብ ራሱ እና እንደ አገር ለምንድን ነው እንደዚህ ሆነው ብንወያይ ምናልባት ለመፍትሄውም ጥሩ አይነት መነሻ ሊሆነን ይችላል ብዬ አስባለሁ። ለዘላቂ መፍትሄ ዝም ብሎ ድርጅት ይቋቋም አይቋቋም ሳይሆን ይችን ሀገርና አማራውን እንዳለ እንደ ማህበረሰብ ከዚህ አባዜ ለማውጣት ነፃ ለማውጣት ብዬ ነው። አመሰግናለሁ። የአማራ ተጋድሎ ለአስርተ ዓመታት ከመጠለፍ ያልወጣው ለምንድን ነው የሚለው እዚህ ጋር ከሚነሳው ጋር ስለሚያያዝ እዚህም ጋር ሀሳብክን በሚቀጥለው መነሻ ሀሳቡ የአማራ ተጋድሎ ከአዙሪቱ ሳይወጣ አጥፍተነው አገር እናቆማለን ብለው የተነሱት ወራሪ ተገንጣዮች የሞከሯቸው ሙከራዎች ሁሉ እየከሸፉ አለመሳካትና ፋኖ በአሸናፊነት በኢትዮጵያ ምድር ስር ነቀል ለውጥ ማወጅ አይቀሬነት ስለተረጋገጠ የመጨረሻ ከተባሉት ውስጥ ትግሉን የሚያጨናግፉበትና የሚጠልፉበት የህዝብ እምቢተኝነት የምትባል ካርድ መዘዋል። ይህንንም ቀጥታ ራሱ ወያኔዎች፣ ኦሮሞማ፣ ብአዴን እና የነሱ ቅጥረኞች በመሳተፍ ከዚህ ውስጥም እነ አብሮነት ኢትዮጵያ በማለት አቶ ልደቱ አያሌው የሚመራው እነ ስብሐት ነጋን፣ እነ አሉላ ሰለሞንን፣ እነ ገዱ አንዳርጋቸውን፣ እነ ይልቃል ጌትነትን ከኦሮሞማ እነ ጀዋር መሐመድን፣ ሕዝቅኤል ጋቢሳ፣ እነ ጃልመሮን አቅፈው መጥተዋል። ይሄ ደግሞ መሬት ላይ የፋኖ ቅጥረኛ ባንዳዎችም ከነሱ ጋር ወኪል ሆነው ህዝባዊ እምቢተኝነት እያቀነቀኑ ነው። ይሄንን ማጋለጥ አለብን፣ የሰዎችን ማንነት መንገር አለብን ከሚለው ነው። አመሰግናለሁ። ይህ ሰፊ ጥያቄ ነው። ጥሩ ወቅታዊ ይመስለኛል።